እንደ እግዚአብሔር መልካም ፈቃድ ለዛሬ በቀጠሯችን እንዳየነው የነገረ መለኮት መግቢያ የሚለውን በዚህ በመጽሐፍ ዳሰሳ ሳምንት ለማቅረብ ነው ያሰብነው። ስለዚህ የሚሆነው ውይይታችን በዚህ መጽሐፍ ላይ ይሆናል ማለት ነው። ቀጥታ ወደ መጽሐፉ ከመግባታችን በፊት ግን ነገሩ ወይም ደግሞ ሀሳቡ ነገረ መለኮት ነው እና አንድ ሰው ለምን ነገረ መለኮትን ማጥናት ወይም ደግሞ ይሄ መጽሐፍስ ለመጻፍ ለምን ያስፈልጋል የሚለውን በአጭሩ አይተን ወደ መጽሐፉ ልንሄድ እንችላለን ማለት ነው። ነገረ መለኮትን መረዳት ወይንም ደግሞ ማወቅ አንድ በዋነኝነት ከኛ ከህይወታችን የተነጠለ ነገር አድርገን የምናየው ነገር አይደለም። ስለዚህ አንደኛ እምነቱን በትክክለኛ መሰረት ላይ ለመጣል ነገረ መለኮትን ወይም ደግሞ ነገረ እግዚአብሔርን ማወቅ ያስፈልጋል ማለት ነው። ስለዚህ የምናምነው እምነት ምን አይነት ነው የሚለውን አይደለ፣ ከዚያ ያመንነው እምነትን ደግሞ ተረድተን አይደል አረዳዳችንን ይወስነዋል። የተረዳነውን ደግሞ የምንገልጥበት ነገረ መለኮትን ወይም ደግሞ ነገረ እግዚአብሔርን በሚገባ ስናውቅ ነው እና አንደኛ እሱ ነው። ሌላ ትክክለኛ ማንነትን ለመረዳት በዚህ መጽሐፍም እንደተጻፈው በሌሎች መጽሐፍት የምናገኘው ነገረ መለኮትን መረዳት ያለንን ትክክለኛ ማንነት ወይም ደግሞ የሰው ልጅ ከየት መጣ አይደለ፣ ወደየት ነው የሚሄደው አይደለ፣ በመሀል ደግሞ ከተፈጠረበት ዘመን አንስቶ እስካሁን ዘመን ወይ ደግሞ እስከ መጻዩ እስካቶሎጂካል ያለውን ነገር ደግሞ ለመረዳት ነገረ መለኮትን ወይም ደግሞ ነገረ እግዚአብሔር ማወቅ ያስፈልገዋል። ሌላው በዋነኝነት ድህነቱን ለመፈጸም ነው። ነገረ ድህነትን ለመፈጸም ነገረ መለኮትን በሚገባ ማወቅ ያስፈልጋል። የሚመጣውን ዓለም ክብር ከወዲሁ ለመቅመስ ለዚያኛውም ክብር ደግሞ በአማን በእውነት ለመብቃት ነገረ መለኮትን በእንደዚሁ መልኩ ማየት ያስፈልጋል። በልዩነት ደግሞ ጥያቄዎቹ በፍልስፍና ዓለም ውስጥ ሊነሱ የሚችሉትን ጥያቄዎች ለምሳሌ ሜታፊዚካል፣ ኦንቶሎጂካል እንደዚህ አይነት ኤፒስቴሞሎጂካል የሆኑ ጥያቄዎችንም ለመመለስ ትክክለኛ የሆነ መልስ ለመመለስ ነገረ መለኮትን ወይም ደግሞ ቴዎሎጂን ማጥናት ያስፈልጋል ማለት ነው። ይሄ ሲባል በእነዚህ ነገሮች ላይ ብቻ ያጠነጥናል ማለት ሳይሆን እንደ መነሻ አንድ ሰው ነገረ መለኮትን ለምን ላጠና እፈልጋለሁ ወይም ደግሞ ቢል ቢጠይቅ እነዚህን እንደ መነሻዎች ማቅረብ እንችላለን ማለት ነው። ስለ ነገረ መለኮት ጥናት ወይም ደግሞ ወደ ቴዎሎጂ ከመሄዳችን በፊት ግን በተለምዶ ነገረ መለኮት ነው ወይም ደግሞ እዛ ቦታ ላይ ያጠነጥናል የምንላቸው ነገር ግን ያደሉ ነገሮች ምንድን ናቸው የሚለውን በተወሰነ ማየት መልኩ የሚጠቅም ይመስለኛል። በነገረ መለኮት ትምህርት ልዑል እግዚአብሔር እንደ ሌሎች የትምህርት መስኮች የምናጠናው ትምህርት አይነት አይደለም። ወይም ደግሞ ይሄ ሳብጀክት ኦብጀክት ኦሪየንትድ በሆነ መልኩ የምናጠናው የጥናት ዘርፍ አይደለም ቴዎሎጂ ወይም ደግሞ ነገረ መለኮት ማለት ነው። ይልቁንም ኋላ ላይ በመጽሐፉ በደንብ የምናየው ሚስቲካል በሆነ ወይም ደግሞ ከእርሱ ጋር ህብረት አድርገን ወደ እርሱ የምንደርስበት አይነት አጠናን ነው እንጂ እንዲሁ ሳብጀክት ኦሪየንትድ በሆነ አጠናን የምናጠናው አይደለም። ሌላው ነገረ መለኮት ትምህርት የሰው ልጅ አእምሮ ብቃት መፈተኛ ወይም ደግሞ ማፍታቻ አይደለም አይደለ። በሌሎች በውጭ ባሉት ዩኒቨርሲቲዎችን ቴዎሎጂን ትምህርት እንደ ትልቅ ወይም ደግሞ አቅም ሊጠይቅ አድርገው የሚስሉት አሉ። እውነት ነው፣ ከዛ አንጻር አቅም ሊጠይቅ ይችላል። ነገር ግን በሰው ልጅ አእምሮ ኢንተሌክቹዋል ካፓሲቲ ብቻ የሚወሰን ደግሞ አይደለም ማለት ነው። የነገረ መለኮት ትምህርት በሁለቱም ዓለማት የሚገኝ እውቀት ስለሆነ በአመክንዮ ብቻም ደግሞ የሚገደብ አይደለም። ሎጂካል ወይም ደግሞ ራሽናል በሆነ ወይ ብቻ የምንሄድበት ወይም ደግሞ የምናጠናው አይደለም። ምክንያቱም በዚህኛው ዓለም ብቻ የሚገደብ እውቀት ስላልሆነ አይደለም፣ ትራንሰንድ የሚያልፍ ስለሆነ በእነዚህ ምክንያቶች ነገረ መለኮት አመክንዮ ላይ ብቻ የሚገደብ አይደለም። ስለ እግዚአብሔርና ስለ ስራዎቹ በመረጃዎች ብቻ መሙላትም ደግሞ አይደለም። ነገረ መለኮት ማለት የአባቶችን አባባል አይደለ፣ በእነርሱ የተገለጠውን እውነት መሸምደድም ብቻ አይደለም። ወይንም ደግሞ ይሄ ዳታዎችን ብቻ ጋዘር ማድረግ እነሱን መጥቀስ ብቻ አይደለም። ይልቁንስ በህይወት የምንገልጠው በህይወት እለት በእለት የምንኖረው ህይወት ነው ነገረ መለኮት ማለት ነው። ስለዚህ ብቻውን የሚተገበር ወይም ደግሞ የሚቆም አይደለም ማለት ነው። ዛሬ ወደ ተነሳንበት መጽሐፍ ዓላማ ወይም ደግሞ ፖይንት ስንመጣ መጽሐፉ የነገረ መለኮት መግቢያ ይሰኛል። ጸሐፊው መምህር ቀሲስ ግርማ ባቱ ይሰኛሉ። የታተመው የመጀመሪያው ህትመት በየካቲት ወር 2012 ዓ.ም ላይ ነው። ከዛም በኋላ አይ ቲንክ ሁለተኛ ህትመት የወጣ ይመስለኛል። ቀሲስ ግርማ ባቱ እንደምናውቀው በቅድስት ሥላሴ መንፈሳዊ ኮሌጅ የመጀመሪያ ዲግሪያቸውን በቴዎሎጂ እንዳገኙ ከዛም በኋላ ሁለተኛ ዲግሪያቸውን በፊሎሎጂ አዲስ አበባ ዩኒቨርሲቲ እንዳገኙ እና አሁንም በዛው በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በተለያዩ ኮርሶች እንደ ኢንትሮዳክሽን ቱ ቴዎሎጂ፣ የቤተክርስቲያን
የኢትዮጵያ ቤተክርስቲያን ታሪክ እና ክርስቲያን አንትሮፖሎጂ ወይም ደግሞ ኦርቶዶክስ አንትሮፖሎጂ እያስተማሩ ሌሎችም ኮርሶች እያስተማሩ የሚገኙ መምህር ናቸው። ይሄንን መጽሐፍ ከማውጣታቸው በፊት እዛው ደቀ መዝሙር እያሉ ይመስለኛል ጉዞ ወደ እግዚአብሔር የሚሰኝ አቡነ ሺኖዳ መጽሐፍ ተርጉሞ ለንባብ አብቅቶ ነበረ። ከዛ በኋላ ይሄ መጽሐፍ በዋነኝነት ለህትመት አብቅቶ ነበረ። ይሄ መጽሐፍ መጀመሪያ ላይ ሲታተም ይታተማል የተባሉ የኢትዮጵያ ቤተክርስቲያን ታሪክ የመጀመሪያ ቅጽ አሁን ለህትመት ብርሃን በቅቶ ይገኛል። በወደፊትም ሱታፊ አምላክ የሚል መጽሐፍ የሚያሳትማሉ ብለን ተስፋ እናደርጋለን። ከብዙ በጥቂቱ የመምህሩ ባክግራውንድ ይሄ ሲሆን ስለ መጽሐፉ ስንመጣ የገጹ ብዛት 316 ነው። የተጠቀሰው የዋቢ መጽሐፍት አማርኛ 37 መጽሐፍት ሲጠቀም እንግሊዝኛ ደግሞ መጽሐፍትና አርቲክሎችን በአጠቃላይ 121 አርቲክሎችን ተጠቅሟል። ኢንተርኔት ሶርስ 5 እና አንድ አንፐብሊሽድ የሆነ የፋዘር ጆሲ ጃኮብ ኮምፓራቲቭ ቴዎሎጂ የሚለውን እርሱን እንደተጠቀሙ እናገኛለን ማለት ነው። እሺ ስለ መጽሐፉ ከመሄዳችን በፊት በመቅድም ደረጃ የተጻፈውን ሀሳብ ማየት ጥሩ ይመስላል። ወይም ደግሞ እንደ መቅድም ሀሳቡ ጥሩ ስለሆነ እሱን ከማየት ብንጀምር እላለሁ። መቅድሙን የጻፉልን ዲያቆን ብርሃን አድማስ ናቸው። መቅድሙን በሶስት ሰብቶፒኮች ወይም ደግሞ ዋና ዋና ርዕሶች አብነት አድርገው ጽፈው እናገኛለን። ያው ሲጀምሩ መልካም ነገር እነሆ ብለው ይነግሩናል። ስለሆነም ይሄ መጽሐፍ ምንጩ ከእግዚአብሔር እንደሆነ መልካም ነገር የሆነ ሁሉ ምንጭ እግዚአብሔር ስለሆነ ይሄን መጽሐፍ ያገኘነውም ከእግዚአብሔር እንደሆነ ይነግሩናል። ይህ መጽሐፍም መልካሙ ገበሬ ከተባለ ጌታችን መልካም መሬት በተባለ መልካም ልቦና ወይም ደግሞ መልካም እምነት ይዘው በተመሰገኑ ሊቃውንት ልቦና ላይ ከተዘራው መልካም የትርጓሜ ምስጢር ላይ በቅሎ አፍርቶ የተሰበሰበ መልካም አዝመራ ነው በማለት ስለ መጽሐፉ በምስክርነት ይጀምራሉ ማለት ነው። ስለዚህ መልካም ነገር ያለ ረድኤተ እግዚአብሔር አይሰራም እና ይሄም መጽሐፍ የተጻፈው በእግዚአብሔር ቅዱስ ፈቃድ ወይንም ደግሞ መልካም ነገር እንደሆነ በመነገር ይጀምሩና ከዛ በኋላ እዚችው ርዕስ ላይ ከነገረ ጠቢብ ወይም ደግሞ በክርስትና ዓለም ውስጥ ያሉ የነገረ መለኮት ጥናቶችን ያጋጠማቸው ወይም ደግሞ በታሪክ ከቄልቄዶን ክፍፍል በኋላ እስከ ዘመነ ተሐድሶ እስከሚባለው ወይም ደግሞ የፕሮቴስታንት መነሳት ያሉትን ዘመን በአራት በኩል አጠቃለው አንስተው እናያለን። የመጀመሪያው የካቶሊክ ሊቃውንት የነገረ መለኮት ጥናት ነው። እሱም ይሄ ቶማስ አኩይነስ መነሳት ወይም ደግሞ ስኮላስቲክ አፕሮች የምንለውን የያዘ ሲሆን ሌላው ደግሞ ሪፎርምድ ቴዎሎጂ ያደገ ሞደርን ቴዎሎጂ ሆነው አሁን ደግሞ ተሻግሮ እስከ ሊብራል ቴዎሎጂ እስከ ማለት እስከ መምጣት ወይም ደግሞ ነፃ ነገረ መለኮትን እስከ መድረስ የመጣ ነው። አንዳንድ ሊቃውንት ግን እነዚህን ሁሉ ጠቅልለው ስፔኩሌቲቭ ቴዎሎጂ እንደሆነ ይናገራሉ። ነገር ግን እነዚህ ሁሉ ከጀማሪዎቹ ከሉተር እነ ካልቪን ጀምሮ እስካሉበት ባሉት ላይ ወጥ ስምምነት የሌለው ሁሉም በመሰለው የሚረዳው ያንኑ ደግሞ ዶክትሪን አድርጎ መውሰድ ያለበት እንደሆነ ይነግሩናል ማለት ነው። ከዛም በኋላ በዚሁ ታዲያ እነዚህ በቤተክርስቲያን ታሪክ ውስጥ የምናያቸው የቴዎሎጂ ዘርፎች ወይም ደግሞ በሌሎች የምናያቸው እነዚህ ከሆኑ ታዲያ የኛ ምን ሊሆን ይገባል ወይም ደግሞ የኛን የኦርቶዶክሱን ምን ሊባል ይችላል ሲሉ ከምስራቃውያን ጋር በአካሄድ ወይም ደግሞ ባተረጓጎም ተመሳሳይ ምንጮች በመጠቀም የምንመሳሰል ቢሆንም ግን የኛ ዲቮሽናል ወይም ደግሞ ሊተርጂካል ቴዎሎጂ የተጠቀመ ነው ይላል ሀያሲው ወይም ደግሞ መቅድሙን የጻፈልን መምህር ማለት ነው። ስለዚህ ሞሮፍ ምስጢራዊ ተመሃልሏዊ ነው። ስለዚህ ከዚህ በፊት እርሱ እንደ ልምድ ምስጢራዊ ነው የሚለውን ይዘው ሲሆን ግን አሁን በአዲስ ቃል ተመሃልሏዊ የሚለውንም ደግሞ አብረን በተመሳሳይ መጠቀም እንደምንችል ይነግረናል። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የመላምትና የግምት አስተምሮ እንደሌለ አይደለ እያነጻጸሩ ይነግረናል ማለት ነው። እንደውም ምን ይላሉ በዚህ ላይ በዓለም ላይ ትልቁ ፈተና ወይም ደግሞ ከተነሱት በክርስትና ዓለም ላይ ከተነሱት በመጀመሪያው ሴንቸሪ ላይ ሌሎች ሰማዕትነትን እስከመቀበል ብዙ ነገር ሄደዋል። ወይም ደግሞ እነዛ ጥቃቶች ወይንም ደግሞ ፈተናዎች ሞሮፍ ኢንተርናል ናቸው ይላል። ግን ከነሱ በይበልጥ ግን ቤተክርስቲያን ደግሞ የጎዳት ይሄ ስፔኩሌቲቭ የሆነ ቴዎሎጂ ነው ወይንም ደግሞ በሰዎች አእምሮ ላይ የተመሰረተ ኮዝ ወይም ደግሞ ግምት ድንበር የሌለው ይሄንን ፈተና ነው ብሎ ይነግሩናል ማለት ነው። ስለዚህ ይሄ ስፔኩሌቲቭ የተባለው ቴዎሎጂ ሞሮፍ ፍኖተ እግዚአብሔርን ቸል ያለና በሰዎች የማሰብ ችሎታ ላይ ወይም ደግሞ ይሄ ኢንቴሌክቹዋል ካፓሲቲ ላይ የተመረኮዘ ሞሮፍ ቴዎሴንትሪክ
ከመሆን ይልቅ ወደ አንትሮፖሴንትሪክ ላይ ያመዘነ ነው ብለው ይነግሩናል ማለት ነው። ከዛም በኋላ በሁለተኛ ላይ ራሷን ላጯት የሚል አንድ ደግሞ ቶፒክ ነግረው እናያለን። በዚህ በኦሪት ዘዳግም ምዕራፍ 21 ከቁጥር 10 ላይ ጠላቶቻችሁ ልትወጋ በወጣ ጊዜ አምላክ እግዚአብሔርን በእጅ አሳልፎ በሰጣቸው እያለና መጨረሻ ላይ ራሷን ትላጫለች ጥፍሯንም ደግሞ ትቆርጣለች የሚለውን ቃል ሊቃውንት ይህንን ሀሳብ ከታሪካዊ መልእክቱ በጎን ለጎን እንዴት አንድን ነገር የኛ ያልሆነ ወይም ደግሞ የሚጠቅመንን ነገር ወደኛ ስናጋባ ወይንም ደግሞ ወደኛ እሳቤ ስንወስድ እንዴት ባለ መልኩ ልንወስድ እንደሚገባ ይሄንን ምሳሌ አድርጎ ይነግሩናል ማለት ነው። ስለዚህ ይሄ መጽሐፍ ላይ ወይም ደግሞ አብነቱ ኦርቶዶክሳዊ ቢሆንም ደግሞ የተለያዩ ሜቶዶሎጂዎችን ደግሞ ተጠቅሞ እናገኛለን። ስለዚህ ይሄ ደግሞ ሜቶዶሎጂ ሲጠቀም አይደለ ቅድም ኮንኖት ካለፉት ወደ ስፔኩሌቲቭ ደረጃ እንዳያደርሰን በሰዋዊ ነገር ላይ ብቻ እንዳይመረኮዝ እንዴት ባለ መልኩ መጠቀም እንዳለብን ነው እንደ ምሳሌ አድርገው የነገሩን ወይም ደግሞ የሚሉት ማለት ነው። ስለዚህ አንድ ሰው ራሱን ሲላጭ አዲስ ማንነት ሳይሆን አይደለ አዲስ መልክ ይኖረዋል። አዲስ ማንነት ሳይሆን አዲስ መልክ ወይም ደግሞ ለእርሱ የሚመስል የሚጋባውን ነገር ይወስዳል ማለት ነው። ስለዚህ ራሽናሊዝም ሎጂካሊቲ እምነታችን በዛ ላይ ብቻ የተሰራ ስላልሆነ እነዛን ነገሮች ደግሞ ስናመጣ እንዴት ባለ መልኩ ተጠንቅቀን መሆን አለበት የሚለውን በዚህ አንቀጽ ላይ ነግረውን ወይም ደግሞ ተርከው እናገኛለን። ከዛም በኋላ ከስሜት እስከ ሕይወት የሚል ደግሞ የመጨረሻ አንድ ቶፒክ እናገኛለን። መጽሐፉ እንዴት ባለ መልኩ ማንበብ አለብን፣ ከዛ ማንበብ ብቻ ሳይሆን እንዴት ወደ ህይወትም ፕራክቲስ ማድረግ አለብን የሚለውን ነገር ነግረውን እናገኛለን ማለት ነው። ከዛ መግቢያ ነው፣ የመጽሐፉን መግቢያ እናገኛለን ማለት ነው። መግቢያውን ጸሐፊ ሲጀምሩ ቀጥታ በቴዎሎጂ ውስጥ ያሉትን ሁለት ዲቪዥኖች በመክፈል ወይም ደግሞ በመናገር ይጀምራል። ይሄም ደግሞ በምስራቃዊ እና ምዕራባዊ የምንለው ሞሮፍ የጂኦግራፊካል ሳይሆን ኢስተርን የምንላቸው የአሃተኛ ቤተክርስቲያኖችን እና የምስራቃዊውን ካቶሊክ የግሪክ ራሽያን እነሱን ጨምሮ ከዛ ዌስተርን ደግሞ የምንላቸው የካቶሊክ እና ፕሮቴስታንቶቹን ነው ማለት ነው። ስለዚህ ከዛ በኋላ ወደኛ ይመጣል ተመሃልሏዊ ነገረ መለኮት የሚለውን ተመሃልሎ የሚለውን ቃል በዚህ ማርክሲዝም ሌኒኒዝም መዝገበ ቃላት ላይ ተመሃልሏዊ ተመሃለለ ለመነ ከሚለው ግስ ተመሃልሎ ይወጣል። ልመና ተማጽኖ መማፀን ማለት ነው። ሞሮፍ ሚስቲካል ለሚለው ቃል ይተካል ብሎ ነው ጸሐፊ በዚህ ላይ ያቀረበው። ተመሃልሎ መንፈሳዊነትን ወይም ደግሞ ሚስጥራዊነት ያለው ነው ወይም በሰውና በእግዚአብሔር መካከል ያለ ህብረት ነው። ሚስቲካል ቴዎሎጂ ፓርት ኦፍ ስፒሪቹዋል ቴዎሎጂ ነው። ስለዚህ በሁለቱ መካከል ሪሌሽን ያለው እንደሆነ ይነግረናል። ሞሮፍ ፕሮቴስታንቶቹ የእኛን አፕሮች ከካቶሊኮቹ ጋር አንድ አድርገው ሌሎች ጽሁፋቸው ላይ እናገኛለን። ነገር ግን አይደለ እንደውም በአፕሮች ደረጃ ሁለቱ ናቸው መመሳሰል የሚኖራቸው። በአፕሮች ደረጃ የእኛ ቤተክርስቲያን ወይም ደግሞ የኦሪየንታል ቤተክርስቲያን ከምስራቆቹ ወይም ደግሞ ቅድም ሜንሽን ካረግናቸው ጋር በአፕሮች ልንገናኝ እንችላለን። ይህ ማለት በሚማረው ነገረ መለኮት ለኦርቶዶክሳውያን እንዳለ የሱታፌ አምላክ መንገድ እንደሆነም ይነግረናል። ይህ ማለት ክርስቲያኑ በሚማረው ነገረ መለኮትና በሚኖረው ነገረ መለኮት ወይም ደግሞ ኦርቶዶክሳዊ መንፈሳዊ ህይወት ላይ ድንበር ወይም ደግሞ መስመር አያበጅም ማለት ነው። ስለዚህ ህይወቱ ከትምህርቱ ትምህርቱ ከህይወቱ የሚነጣጠል አይደለም ማለት ነው። ስለዚህ በዚህ አንጻር ኦርቶዶክሳዊ ነገረ መለኮት ትሁት ተማህልሏዊ ሞሮፍ አፖፋቲክ መጽሐፍ ቅዱሳዊ እና ከጥንት አባቶች ደግሞ የተወረሰ ትውፊታዊ የሆነ የተመሳከረ ባለብዙ ምንጭ እንደሆነ ይነግረናል ማለት ነው። በአንጻሩ ደግሞ በምዕራቡ የነገረ መለኮት አንቀራረብ ሞሮፍ ሳይንሳዊ ፍልስፍና መር የሆነ አዎንታዊ ደግሞ ይሄ ካታፈቲክ የሚለውን አፕሮች ማለትም ከሰው አእምሮ በላይ የሆኑትን አንዳንድ መለኮታዊ ሚስጥራት ሳይቀር ጭምር ደፍሮ የሚበይን እንዲህ ነው የሚል በአጥኚና በተጠኚ ወይ ደግሞ በአጥኚ ግለሰብና በሚጠናው እውነት መካከል የአጥኚና የተጠኚ ሳብጀክት ኦብጀክት ሪሌሽን የፈጠረ እንደሆነ ይነግሩናል ማለት ነው። ስለዚህ ተመሃልሏዊ ነገረ መለኮት ሚስጥራትን በሰው አቅምና እንዳልኳችሁ በሳይንሳዊ መርሆች ሊመረምር እንደማይችሉ በጽኑ አቋም ላይ ያምናል ማለት ነው አይደለ? ስለዚህ እግዚአብሔር በባህሪው የማይመረመር ከእርሱ በሚሆን መገለጥ ደግሞ የተመሰረተ በኦርቶዶክሳዊ መንፈሳዊነት ተጣምሮ በየጥቂቱ የሚያድግ እውቀት ያለበት ወይም ደግሞ ይሄ ዲቫይን ኢነርጂን ቴዎፋኒን ኮሚኒኬት የሚያገናኝ ነው ማለት ነው። ስለዚህ ሞሮፍ አግርሞትን፣ ዝም ማለትን፣ ተመስጦን የሚያሳድግ ወሰን የሌለበት አምላክ በእኛ መረዳት አቋም እንዳንወስን የሚያደርግ አይደል? የቋንቋውን ስንነት ከነገረ መለኮት ጥልቀት ርቀት አንጻር
ምን ያህል አቋሙ ወይም ደግሞ ብቃቱን የሚያስረዳ ልዩ ምስጢራዊ ህይወት እንደሆነ ይነግረናል ማለት ነው። በዚህ በእኛም በቤተክርስቲያናችን እንደዚህ አይነት ያለውን አፕሮች በብዙ አይነት ተጽፎ እናገኛለን። በዚህም አባ ሕርያቆስን ማየት እንችላለን በመጽሐፈ ቅዳሴው ላይ አይደለ? ይሄድና ምን ይለናል? ለማወቅ የመፈለግን ተፈጥሯዊነትን እያነበበ ወይም ደግሞ በዚህ በቅዳሴው እንደምናውቀው ይሄድና ወደ ቀድሞ ነገሩ ይመለሳል ይላል አይደል? ይመረምር ወደ ላይ ይወጣና ይሄ አንድ ሊነግረን የሚችለው ነገር አለ። ከዛም በኋላ ልክ እንደዚህ ቅዱስ ጎርጎርዮስ ዘኑሲስም ቅዱስ ኤፍሬምም ተመሳሳይ አይነት አገላለጦችን ገልጠው በመጽሐፍ ላይ እናያለን ማለት ነው። ስለዚህ ግን እንዴት ነው ታዲያ እንዳልኳችሁ አፖፋቲክ የሆነውን አፕሮች ብቻ ወይም ደግሞ ብዙውን ወደዛ ቢሄድም ካታፋቲክ ወይም ደግሞ አይገለጥም የሚለውን ደግሞ ሌላውን ጥሎ አይደለም፣ ግን ባላንስ ባረገ መልኩ ወይም ደግሞ ሁለቱንም ደግሞ እንዴት ባለ መልኩ ነው መያዝ የሚችለው ሲባል ይሄ ሞሮፍ እግዚአብሔርን ወደ ማየት ወደ መግለጥ የሚካሄደው ይሄ ካታፋቲክ በሆነ አፕሮች ሳይሆን አንጾ መንፈስ በሆነ ወይም ደግሞ ካታርሲስ በምንለው የሱታፊ አምላክ አንዱ መንገድ በሆነ በሱ ነው። ስለዚህ መንፈስን ንጹህ በማድረግ የሚገኘውን እግዚአብሔርን ማየት ደግሞ ለመንፈሳውያን ብቻ የሚቻለው የነገረ መለኮት ጥቂት እውቀት እንደሆነ እናምናለን። እዚህ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ላይ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም እንዳለ ማለት ነው። ስለዚህ ይሄ ተመሃልሏዊ ነገረ መለኮት በዚህ መጽሐፉ በ4 ምዕራፎች የተዋቀረ ነው። አንደኛው ቻፕተር የመጀመሪያው ምዕራፍ የነገረ መለኮታችንን ትውፊት ዘይቤና ከምዕራባዊ ርዕዮት የምንለይበትን ሁኔታ ላይ ያተኩራል። ሁለተኛው ቻፕተር ደግሞ ኦርቶዶክሳዊ የነገረ መለኮት ምንጮች ምንድን ናቸው? አንድ ብቻ አይደለም ብዙ ናቸው ይላል። ስለዚህ እነሱን በማብራራት ላይ ይሄዳል። ሶስተኛው ቻፕተር ወይም ደግሞ ምዕራፍ ነገረሰብ በተለያዩ አታዮች የተገለጸበትን መንገድ እናገኛለን። አራተኛው ቻፕተር ደግሞ ይሄ ሶሺዮ ኢኮሎጂካል ቴዎሎጂ የሚባለው ወይም ደግሞ ሰው ከሰው ጋር የሚኖረውን ወይም ደግሞ ሰው ደግሞ በማህበራዊ ህይወት ስነ ምህዳራዊ ሚናው ደግሞ ምንድን ነው የሚለውን ተርኮና ወይም ደግሞ ተጽፎ እናገኛለን ማለት ነው። ይህ መጽሐፍ የተዘጋጀበት ስነ ዘዴ መጽሐፍ ቅዱሳዊና ነገረ መለኮታዊ ጽሑፎች እንዲመራ የተዘጋጀው የኤስቤል ሃንድ ቡክ ስታይል ፎር ቢብሊካል ስተዲስ እንደሆነ ይነግረናል። ሌላው በመጽሐፉ ላይ አዘውትረን ከምንጠቀምበት ትንሽ ለውጥ እንዳገኘ ወይም ደግሞ ሌሎች መጽሐፍ ላይ በዚህ አፕሮች አንድ ሶርስ ከተጠቀመ ሌላውን ዝኒ ከማሁ እያለ ይጠቅሳል። ይሄኛው ግን ሙሎችን ያሉትን ሶርሶች እንደገና በድጋሚ እየጻፈ እናያለን። ሳያስፈልግ ሁሉንም ይጽፋሉ። ሌላውም በተጨማሪ በኢትዮጵያዊ ባህል ሰዎችን ለማክበር ቅዱሳትን ሊሆን ይችላል ማይረጋትን እሱን ሜንሽን እያደረገ ይሄዳል ወይም ደግሞ ተጽፎ እናገኛለን በዚህ መልኩ። ስለዚህ ወደ ምዕራፍ 1 መሄድ እንችላለን። ምዕራፍ 1 ተመሃልሏዊ ነገረ መለኮት ይላል። በዚህ በሃይማኖተ አበው ዲዮናስዮስ ላይ ያለውን ቃል ሜንሽን አድርጎ ይጀምራል። ለምን ያን ጊዜ የመለኮትን ነገር ወይም ነገረ መለኮትን ከሚናገሩ መጽሐፍት እውቀት ይገለጥልናል፣ ከእነርሱም የቅድስት ሥላሴን ስም በመጥራት አዋቂዎች እንሆናለን፣ ይህም ማመናችን ነው ይላል ማለት ነው። ከዛም በኋላ ስለ ነገረ መለኮት መሰረቶች በማብራራት ይጀምራል ማለት ነው። ይሄ የሚጀምረው በሀልዎተ እግዚአብሔር ላይ ባለ ፍጹም እምነት እንደሆነ ነው። ስለዚህ ሀልዎተ እግዚአብሔር ስንል የእግዚአብሔርን መኖር ብቻ ሳይሆን ማመልከትም ያለብን የእግዚአብሔር መፍጠሩ መግቦቱንና ጠባቆቱን በዚህ ላይ አንድ ላይ አብሮ ማሄድ ያስፈልጋል። ምክንያቱም አንዳንዶች በሀልዎተ እግዚአብሔር እናምናለን ወይም ደግሞ አለ ይሉና አይደል መግቦቱን ጠብቆቱን ደግሞ የሚቃወሙ ሰው አይዲዮሎጂዎችን ልናገኝ እንችላለን። ስለዚህ ክሬሽን ፕሮቪደንስ እና ፕሮቴክሽኑ ሀልዎተ እግዚአብሔርን ስናነሳ አብረው የማይነጣጠሉ ነገሮች መሆኑን ማየት ያስፈልጋል ማለት ነው። ስለዚህ ተመሃልሏዊ ነገረ መለኮት ወይም ደግሞ ሚስቲካል ዩኒየን ዊዝ ጋድ እንደሆነ አይተናል። እነዚህም ደግሞ ተሟልተው ሲገኙ ነው ወይም ደግሞ እግዚአብሔር ወይም ደግሞ አንድ ፈጣሪ ሊያስብለው የሚችለው ማለት ነው። ስለዚህ መፍጠሩ ብቻ ሳይሆን መግቦቱንም ጠባቆቱንም ማለት ነው። ስለዚህ እግዚአብሔር ይታወቅ ለፍጥረቱ በፍጥረቱ የሚባለው ወይም ደግሞ እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል ሊባል የሚያስችለው በዚህ መንገድ ነው። ስለዚህ እንዳልኳችሁ ነው። አንዳንዶች የእግዚአብሔርን ሕልውና አምነው ነገር ግን ጠብቆቱን ወይም ደግሞ ይሄ መግቦቱን የሚቃወማሉ። ለምሳሌ እንደ ዴይዝም አይነት አይዲዮሎጂዎችን ማየት ይቻላል። መነናውያን አይደለ ይቺን ዓለም የፈጠራት ተለይቷታል የሚል ማለት ነው። ስለዚህ መፍጠሩ ላይ ሳይሆን ከዛ በኋላ ያለውን ሪሌሽን እግዚአብሔር እንዳቋረጠ የሚነግሩን አሉ። ስለዚህ ሌሎችንም አይዲዮሎጂዎችን ከማየታችን በፊት ሀልዎተ እግዚአብሔር ሲባል ሶስቱንም ነገር ያማከለ መሆኑን
በደንብ ማየት ያስፈልጋል። ስለዚህ እንደምናውቀው ሀልዎተ እግዚአብሔር በዚህ ጥያቄ አማካኝነት ወይም ደግሞ ዳስ ጋድ ኤግዚስት በሚለው ጥያቄ መሰረትነት በዚህ ግብረ ምላሽ 3 አይነት መልሶችን እናገኛለን። አንደኛው ቴይዝም ነው አይደለ? አዎ እግዚአብሔር አምላክ አለ፣ የፈጠረን እርሱ ነው፣ ፈጣሪ እርሱ ነው ብሎ የሚያምን በእኛ ደግሞ አልፋው የነገረ መለኮታችን እምነት የሆነ ደግሞ ኦሜጋው ደግሞ በዚህ ብቻ አይቆም ማለት ሱታፊ አምላክን ወይም ደግሞ ወደ ቴዎሲስ የሚያድግ እንደሆነ እናያለን ማለት ነው። ስለዚህ በዚህ ጥያቄ አማካኝነት ቴይዝም ላይ የተለያዩ አይነት እምነቶችን እናገኛለን አይደለ? በአሚነ ስላሴ የምናምን አለን አይደል? ከሶስት አካል አንድ አምላክ ብለን የምናምን አለን። ሌሎችም ደግሞ አሉ አይደል? ብዙዎቹ በዚህ ላይ ምን ላይ የማይሆን ነገር ግን ወደ ውስጡ ስንሄድ ደግሞ ስለ ፈጣሪ ማን ነው በሚለው ደግሞ ብዙ የምንለያያቸው ደግሞ አሉ። ስለዚህ አንደኛው ይሄ ነው። ሌላው እነዚህንም ደግሞ የሀልዎተ እግዚአብሔር መኖሩን ደግሞ ሌሎች በኤቲዝም ያሉ አማኝ ወይም ደግሞ እነርሱም እምነት ነው ኦፍኮርስ እምነት ነው የምንለው ባለመኖር ያምናሉ። ከእምነት የጸዳ ሌላ ነገር ላይሆን ይችላል። እነርሱ ደግሞ በርደን ኦፍ ፕሩፉ እኛ ላይ እንዳለ ይጠቁማሉ አይደለ? በዚህም የተለያዩ ኮስሞሎጂካል ሌሎችም አርጊመንቶችን በዚህ ሞር ኦፍ በእኛ ሳይሆን በዌስተርኑ ላይ ስታነቡ ልታገኙ ትችላላችሁ። ስለዚህ የመጀመሪያው አዎ እግዚአብሔር አለ የሚለው ላይ ኤቲዝም ወይም ደግሞ አማኝነት ሲኖር፣ ሁለተኛ አፕሮች ደግሞ ኤቲዝም የሚለው ነው አይደለ? አሳን አይዲዮሎጂ ይሄ ሪጀክት የሚያደርግ የእግዚአብሔር መኖር መፍጠሩን ብቻ ሳይሆን ኤስካቶሎጂካል እስከ ኢንድ ደግሞ ወይም ደግሞ ከሞት በኋላ ህይወት የለም ብለው የሚያምኑ ማለት ነው እነርሱ አሉ። ለዚህ ደግሞ ምክንያታቸው ብዙ ሊሆን ይችላል አይደለ? ለምሳሌ ይሄ ኢንጀስቲስ መካሄዱ ነው። በዓለም ላይ እንዴት እንደዚህ አይነት ነገረ ካዮች ወይም ደግሞ ስቃይ አይደለ? እንዴት አሁን ለምሳሌ በጦርነት ህፃን ልጅ ምን አድርጎ ነው የሚሞተው? እነዚህ አሁን ነገሮችን ሎጂካል ወይም ደግሞ በእንትን አእምሮ ስናያቸው የሚከብዱ ናቸው አይደል? አምላክ ቢሆን በሶሶኛ እኛ የምናዝን ሆነን አምላክ ቢሆን ደግሞ እንዴት አያዝንም የሚሉ እንደዚህ አይነት ጥያቄዎችን የሚጠይቁ አንሜሪትድ ሰፈሪንጎቹን እነዚህን ያነሳሉ ማለት ነው። ስለዚህ እነዚዎቹ ሜኔቲስትስ አርጊው ዳት ጋድ ኢዝ ዘ ፕሮጀክሽን ኦፍ ሂውማን ማይንድ ብለው ያምናሉ። ስለዚህ ሰው ልጅ ከመፍራቱ አንጻር ወይም ደግሞ ይፈራል ወይም ደግሞ መጠበቅን ይፈልጋል። ከዚህ አንጻር አምላክ ወይም ደግሞ እግዚአብሔር የሰው ልጅ የአእምሮ ውጤት ነው እስከ ማለት ይደርሳሉ ማለት ነው። ለዚህም እነ ኒቼን ሲግመንድ ፍሩድን ሌሎችን ሰዎች ማየት መጥቀስ ይፈልጋል ማለት ነው አይደል? እንደውም እነ ኒቼ እኛ ራሳችን አማልክት መሆን አለብን እስከ ማለት የሚሄዱ አሉ ማለት ነው። ስለዚህ ልክ እነ ሲግመንድ ደግሞ በሳይኮሎጂ እየሄዱ የሰው ልጅ በባህሪው ጠባይ ምንድነው መወደድን ይፈልጋል፣ መከበርን ይፈልጋል፣ ጠብቆትን ይፈልጋል ማለት ነው። ከዚህ አንጻር ነው በአእምሮ አምላክ የሚለውን ነገር የፈጠረው አይደል? ኒቼ እንደውም ምን ይላል? ዕብራውያን እግዚአብሔር የዕብራውያን የአእምሯቸው ውጤት ነው። እንደውም በዚህ በማምለካቸው ወይም ደግሞ ይህን ሀሳብ በማምጣታቸው ተጎዱ እንጂ አልተጠቀሙበትም እስከ ማለት ደርሶ እናያለን ማለት ነው። ከዛም በኋላ ይሄ በዚህ ደግሞ አይዲዮሎጂ ለሌሎች አይዲዮሎጂዎች ደግሞ ግብአት ወይም ደግሞ እየሆነ እስካሁን እስከ ዘመናችን ደርሶ እናየዋለን ማለት ነው። ሶስተኛው አፕሮች ደግሞ አግኖስቲስ የሚባለው ወይም ደግሞ ኢታዋቂነት ነው ማለት ነው። ስለዚህ እግዚአብሔር መኖር አለመኖሩን አናውቅም፣ ደግሞ ልናረጋግጥ አንችልም የሚሉ ማለት ነው። ግን አፍተር ኦል ግን ምንድነው ጥያቄው ቤዚክ ኩዌስችን አይደለም። ቢኖርም ባይኖርም ለእኛ ዓለም እንዲሁ ዝም ብሎ እየቀጠለ ነው እና ይሄ ጥያቄ ወሳኝ ጥያቄ አይደለም ይላሉ ማለት ነው። ስለዚህ with God or without God the world is going በራሱ መንገድ እየሄደ ነው ብለው ይነግራሉ ማለት ነው። ስለዚህ ይሄኛው በርካታ ጸሐፊዎች ይሄንን ከስኬፕቲሲዝም ጋር ወይም ደግሞ አንድን ነገር ሆን ብሎ በጥርጣሬ መሸሽ ወይም ደግሞ ዋና የሆነውን ጉዳይ አይደል ትቶ ወደ ሌላ ነገር መሄድ ከስኬፕቲሲዝም ጋር ያገናኙታል ማለት ነው። የነገረ መለኮት ወይም ደግሞ የኦርቶዶክስ ሊቃውንት ደግሞ ይሄ አግኖስቲክስ በሌላ መልኩ የተገለጠ ኢአማኒነት ነው ብለው ይነግሩናል ማለት ነው። ስለዚህ እነዚህ የሚሉት ሀልዎቱን ጨምሮ አይታወቅም የሚል አቋም የያዘ የታዋቂነት ነው ማለት ነው። ስለዚህ ግን ይሄ አይታወቅም የሚለው በልዩነት በኦርቶዶክስ ነገረ መለኮት ውስጥ ካለው እግዚአብሔር አይታወቅም ከሚለው ወይም ደግሞ አግኖሲያ ከሚለው ግን በእጅጉ ይለያል። አግኖሲያ ምንድን ነው? እግዚአብሔር በባህሪው አይደል የትኛውን ፍጡር ሊመረምረው አይችልም የሚል ነው አይደለ? ወይም ደግሞ የቀና ነገረ መለኮት መረዳት ነው ያለው ማለት ነው። ስለዚህ ስንረዳ ሁለቱም ለየቅል መሆኑን ማየት ማስተዋል ያስፈልጋል ማለት ነው። ከዛም በኋላ የነገረ መለኮት አረዳድ ብያኔ በዘመናችን ወደሚል ቶፒክ ነው የሚሄደው።
ስለዚህ የነገረ መለኮት መነሻው የእግዚአብሔር መገለጥ ነው። ቴዎፋኒ ኤፒፋኒ የሚለው ነው። ስለዚህ ለዚህ ደግሞ መገለጥ የሰው እምነቱ ወይም ደግሞ ምላሹ አለ። ለዚህ መገለጥ የእምነቱ ደግሞ ወይም ደግሞ የዚህ የእምነቱ ምላሽ የሚያመጣው ደግሞ መረዳት አለ ማለት ነው። ስለዚህ እነዚህ ለነገረ መለኮት ቁልፍ ጉዳዮች መሆን ወይም ደግሞ ማስተዋል ያስፈልጋል ማለት ነው። እግዚአብሔር መገለጥ አለ። ለሰው ልጅ በየአእምሮ እንዳየአእምሮ መጠን ተገልጦለታል፣ ይገለጣል። ያን ደግሞ የሰው እምነት አለ። ለዛ ለተገለጠው ደግሞ ግብረ ምላሽ የሚሰጠው አለ። ከዛም ደግሞ ያንን ከዛ ግብረ ምላሽ ተነስቶ ደግሞ በእምነቱ ላይ የሚመጣው መረዳት አለ ማለት ነው። ይህን ካለ በኋላ ጸሐፊው በመጽሐፉ ላይ ቅድም በመግቢያው መጀመሪያ ላይ የበየናቸው ምዕራባዊና ምስራቃዊ የቴዎሎጂ አፕሮቻቸው ምን እንደሆነ እያነጻጸረ ይነግረናል ማለት ነው። ስለዚህ ይሄ ኢስተርን የምንለው ምስራቁ ነገረ መለኮት ስርወ ቃሉ አማካኝነት ላይ እንደማይመራ አይደለ። ቲዮሎጂ ይሄ ኤቲሞሎጂካል ወርዱን ስናየው ቲዮስ ጋር ነው። ሎጎስ ይሄ ዲስኮርስ ነገር ጥናት እንደሆነ እናያለን አይደለ። ስለዚህ ሞር ኦፍ ዘ ዌስተርን ይሄ ኤቲሞሎጂ ይገልጸዋል ብለው እንደሚሄዱ እንደሚያምኑ፣ ስርወ ቃሉ ግን ይሄ በምስራቁ ላይ ሚስቲካል እንደሆነ ይልቁንም አይደል መንገዱ ሚስቲካል እንደሆነ ይነግሩናል ማለት ነው። ስለዚህ ለነገረ መለኮት ወይም ደግሞ ቲዮሎጂ እምነት ቴይዝም ወይም ደግሞ እምነት ያስፈልጋል ብሎ ያምናል የዚህ የምስራቅ የነገረ መለኮት ማለት ነው። በተቃራኒው ደግሞ በምዕራቡ ለነገረ መለኮት ጥናት እምነት የግድ ያስፈልጋል ብለው አያምኑም ማለት ነው። ለዚህ ማስርዛልት የሚታየው በቴዎሎጂ ትምህርት ቤቶቻቸው ኢአማኒ የሆኑ ነገር ግን የነገረ መለኮት መምህራን ብሎ የሰየሟቸው ብዙ ሰዎች እንዳሉ እናያለን ማለት ነው። ስለዚህ በሀልዎተ እግዚአብሔር የሚያምኑ የነገረ መለኮት ሊቃውንትን እስከ ማስገኘት እስከ ማፍራት እንደደረሱ እናያለን። ሌላው እነሱ ሞሮፍ አፕሮቻቸው ምዕራባዊ ማለት ነው ስኮላስቲክ ወይም ደግሞ ሊቃይነት ዘይቤን በአመክንዮ እንደሚመራ ይነግረናል። የእኛ ደግሞ ሞሮፍ የሚቀድመው በእምነት እንጂ እነዚህን አምላካዊ ሚስጥራትን መረዳት እንደማንችል እያስተማረ ወይ ደግሞ ይነግረናል ማለት ነው። ስለዚህ እነዛ ከምዕራቡ ወይም ደግሞ ከካቶሊኩ በተቃራኒው ደግሞ ፕሮቴስታንቱ ሶላ ስክሪፕቹራ ወይም ደግሞ ለዚህ ለመገለጡ ለሶርሱ ሁሉ ደግሞ አንድ ሶርስ ወይም ደግሞ ብሎ ሶላ ስክሪፕቹራን እንደ ማጣቀሻ ይጠቅሳሉ ማለት ነው። በአጠቃላይ እነሱ ምንድነው ይሄ ሴኩላሪዝም ያጠቃው አፕሮችን እንደሚከተሉ እናያለን ማለት ነው። ለምስራቃዊ ነገረ መለኮት ግን ትውፊት ወይም ደግሞ ለነገረ መለኮቱ ትውፊቱን እንደ መንገድ ይጠቀምና መዳረሻው ደግሞ ሱታፊ አምላክ እንደሆነ ይነግረናል ማለት ነው። ስለዚህ እነሱ ከኤቲሞሎጂ ተነስተው ቴዎሎጂን አስ ኩዊን ኦፍ ሳይንስ አድርገው የሚያጠኑ ስተዲ ኦፍ ሳይንስ ውስጥ ጋር ፌስ ሲኪንግ አንደርስታንዲንግ እያሉ እንደ አንድ የጥናት ዘርፍ ሌሎች እንደሚያጠኑት አይነት ቴዎሎጂን እያጠኑ ወይም ደግሞ እየበየኑ እናያለን። ስለዚህ ዓላማቸውም ከእግዚአብሔር ማወቅ እግዚአብሔርን ማወቅና መግለጽ ነው። በተቃራኒው ክርስቲያኖች ግን ዓላማቸው እግዚአብሔር ማግኘትና ከክብሩ ጋር ምንድነው አንድ መሆኑ ነው ማለት ነው። በዚህ በመጽሐፉ ላይ ሜንሽን ያደረጉት የምስራቅ ነገረ መለኮት ሊቅ የሆኑ ቭላድሚር ሎስኪ የጠቀሱት በመጽሐፋቸው ሚስቲካል ቴዎሎጂ በሚለው መጽሐፋቸው ላይ የጠቀሱት አንድ ቨርስ አለ። ነገረ መለኮት መንፈሳዊና ምስጢራዊ ነው። ስለዚህ ለዚህ የሚሆን የልጅነት ቁመና ያስፈልጋል። በምስጢር በጥምቀት ወደ መንፈሳዊ ህብረትና ከክርስቶስ ጋር ወደምንኖርበት ልዩ ህይወት እንዳመጣ ነው። አሁንም ነገረ መለኮትን ለመረዳት የምንችለው ለመንፈሳዊነትና ከቅዱሳን ምስጢራት እስካልተለየን ድረስ ብቻ ነው። ምክንያቱም ከቤተ ክርስቲያን ምስጢራት ራሱን የለየ ኦርቶዶክሳዊ ነገረ መለኮት የለምና በማለት እያብራሩ ይነግሩናል ማለት ነው። ስለዚህ ለምስራቃዊ ነገረ መለኮት አይደለ በትውፊት መነሻው እምነት መነሻ ሆኖ በመንገድ ትውፊት ያለው መዳረሻው ደግሞ ሱታፊ አምላክ ከእግዚአብሔር ጋር አንድ ወደ መሆን የሚደርስ መሆኑን እናያለን ማለት ነው። ከዛም በኋላ በዚሁ ምዕራፍ ላይ የምናገኘው እውቀትና ነጽሮተ እግዚአብሔር ወይም ደግሞ እግዚአብሔርን ማየት የሚል አንድ ቶፒክ እናገኛለን። ስለዚህ ከላይ እያየናቸው የመጣናቸው ብያኔዎች መሰረታቸው ከእውቀት ጋር ወይም ደግሞ ከእውቀት ከነጽሮተ እግዚአብሔር አመለካከት ጋር በእጅጉ የተቆራኘ ሀሳቦች ናቸው። ማወቅ የሚለውን ቃል የሚሰጠን ምን አይነት እውቀት ካለን ወይም ደግሞ ከጠየቅን እግዚአብሔርን ማወቅ ነጽሮተ እግዚአብሔር ነው ወይም ደግሞ እግዚአብሔርን ወደ ማየት እናያለን ማለት ነው። በዚህ በመጽሐፉ ላይ እንደ ምሳሌ አድርጎ ያቀረበው የካፓዶሻን ፋዘሮችን ወይም ደግሞ እነ ቅዱስ ባስልዮስን ከአኖሚዎስ ጋር ያላቸውን
ክርክር በዛን ሰዓት የተጠቀሙበት መንገድ እንደ ማስረጃ አድርገው ይነግሩናል ማለት ነው። በዚህ በካታፋቲክ እና አፖፋቲክ የሆነውን አፕሮችም በዚሁ እየነገረን ይመጣና ለምሳሌ ብሎ በቅዳሴ ማርያም ላይ መንፈሳቸውን ንጹሕ በማድረግ ነቢያት እግዚአብሔርን አይተውታልና የሚል ቨርስ እናገኛለን። በዛው ደግሞ ተቃራኒ የሚመስል አይደለ ቅዱስ ዮሐንስ በወንጌሉ ደግሞ ምን ይለናል? መች ቢሆን እግዚአብሔርን ያየው የለም ይላል ማለት ነው። ስለዚህ እነዚህ አይነት አገላለጾችን እንዴት ነው ሪኮንሳይል የምናደርገው፣ እንዴት ነው የምንረዳው የሚለውን ነገር ማየት ያስፈልጋል ማለት ነው። ስለዚህ የአኖሚዎስን ታሪክ ያነሳና አኖሚዎስ ከጅምሩ ምንድን ነው አርዮሳዊ ሲሆን ኑፋቄውም ኢዩሜኒዝም ይባላል አይደል ተብሎ የሚጠራ ነው። ሀሳቡ ምንድን ነው? ባህሪው የሚታወቅ አንድ ያልተገኘ ኃይል ወይም ደግሞ አንጀነሬትድ ቢንግ አለ። የእግዚአብሔርን ባህሪ ደግሞ መመርመር ማወቅ አይቻልም የሚል አለ። ስለዚህ ሁለቱን ይሄ አግኖስቲካል የሆነ በጣም ኦፕቲሚዝም የሆነ አለ። ስለዚህ የእሱ ምን ድምዳሜ ላይ ደረሰ? በእነዚህ ፕሬሚሶች በመነሳት እኛ እግዚአብሔር ራሱን ከሚያውቅ የተሻለ እግዚአብሔር ራሱን አያውቅም ወደ ማለት ለቱ ስብሐት ወይም ደግሞ ሌላው ድፍረቱ በጣም ለጥቶ ይሄዳል። ራሱን የሚያውቀውን ያህል ልናውቀው እንችላለን እግዚአብሔርን እስከ ማለት ደርሷል ማለት ነው። ስለዚህ ቅዱስ ባስልዮስ እና ቅዱስ ጎርጎርዮስ ዘኒሁስ በእቅመተ መልኩ በቀረበው ይሄ ኮንትራ ዩኒዮን ወይም ደግሞ አገንስት ዩኒቨርስ ላይ በደንብ ለእርሱ በሚሆን ወይም ደግሞ ለሌሎቻችንም ለሌላው ክርስቲያን በሚሆን መልኩ አብራርተው እናያለን። ስለዚህ እሱ ምንድነው ባህሪ የምንለው ኡሲያ ወይም ኢንሰንስ፣ ከዛ በኋላ ደግሞ ይሄ የመለኮታዊ ግብር የምንለው ኢነርጊያ ነገረ መለኮትን ለማስረዳት ላይ በእነሱ አተኩረው ይነግሩታል። ይሄ ምንድነው? ባህሪ የማይመረመር የማይታወቅ አንሆነብል ነው። የማይቀርቡት የማይገናኙት ወይም ደግሞ ኢንኮሙኒካብል ነው፣ ወይም ደግሞ ረቂቅና ርሁቅ ትራንሰንደንት ነው ማለት ነው። የባህሪ መገለጫ የሆነው ግብር ግን እግዚአብሔር ራሱን የሚያሳይበት ከፍጥረቱ የሚገናኝበት ራሱንም ደግሞ ለዓለም የሰጠበት መንገድ ነው ማለት ነው። ስለዚህ እግዚአብሔርም በግብሩ የሚታወቅ ነውብል ነው፣ ወይም ደግሞ ልናውቀው ልናገኘው ኮሚኒኬት ልናደርግ ምንችለው ነው። የሚገኝ ቅሩብ ወይም ደግሞ ኢማነንስ ነው፣ ወይም ደግሞ ልንረዳው እንችላለን በዛ መንገድ። ግብር ከባህሪ ተለይቶ ግን አይገኝም አይደል? ግብር ከባህሪ ተገኝቶ አይገኝም ግን ነገር ግን በግብር ባህሪ ደግሞ አይጠቀለልም አይደለ? አንድ ሰው ሊጠይቅ ይችላል፣ እንዴት ግብሩን ብቻ ካለን በባህሪው አይደለም የሚገኝ ካለን አይደል? ነገር ግን ግብር በባህሪው የሚጠቀለል አይደለም፣ ወይም ደግሞ በግብር በባህሪ አይጠቀለልም። የመገለጥ የግንኙነትና የስራ መንገድ እንደመሆኑ መጠን ሁልጊዜ የተደራሹን አቅም ያገናዘበ ነው ማለት ነው አይደለ? ምሳሌ ሐዋርያት ከጌታችን ጋር አይደል ዘወትር እየኖሩ ሳለ ፊትህን አሳየን ወይም ብርሃነ መለኮትን ግለጽልን ባሉ ጊዜ በዛ በደብረ ታቦር የተደረገውን ደግሞ የተለየ ነው አይደለ? ስለዚህ ልክ ሙሴንም እንደዛው ማለት ነው። ስለዚህ በዚህ ላይ የምናየው አንደኛው እየመለሱለት ሲመጣ የምናየው መንገድ ይሄንን ነው። ስለዚህ ሰዎች ስለ እግዚአብሔር በጥቂቱም ቢሆን ማወቅ የሚችሉት ይሄ እንዳልኳችሁ የአዋቂና የታዋቂ የአጥኚና የተጠኚ የመርማሪና የተመርማሪ ግንኙነት ሳብጀክት ኦሪየንትድ የሆነ ከሀሳብ ጭምር አስወግደው ማወቅ ከፈለጉ ወዴት ነው? ወደ መንፈሳዊ ህብረት ሲያድጉ በዚያ ጥቂት እውቀት እያገኙ ይሄዳሉ ማለት ነው። ስለዚህ እግዚአብሔርን የነገሮች ሁሉ ፍጻሜ አድርገው ማሰብ የቻለ ሰው ብቻ ምን ማለት ይችላል? ጥቂት ማወቅ ይችላል ማለት ነው። ስለዚህ የዚህ አይነቱ አስተሳሰብ መሰረቱ መንፈሳዊነት ነው፣ ወይም ደግሞ በሌላ አጠቃላይ አገላለጽ የኦሪየንታል ኦርቶዶክስ ነገረ መለኮት አፖፋቲክ ወይም ደግሞ ኔጋቲቭ ቴዎሎጂ አቀራረብ ነው ማለት ነው። በዛኛው ሳይድ ደግሞ በሰው የተፈጥሮ ለባዊነት ወይም ደግሞ እውቀት ይሄ ፒኖያ የምንለው ኮንሰፕሽን ላይ ወይም ደግሞ ይሄ ሂውማን ካፓሲቲ ቱ ኮንሲቭ ቲንግስ በሱ ላይ ብቻ የተመሰረተ አይደለ ሞር ኦፍ ካታፋቲክ የሆነ ፖዚቲቭ የሆነ አፕሮችን እንደዚህ አይነት ዘይቤ ይዘው እናያለን። ይሄ ለባዊነት ወይም ደግሞ አዋቂነት ሞር ኦፍ ሰው ከእንስሳት ጋር የሚለየው አንደኛውና ዋነኛው ሰውነቱን የሚገልጽበት መንገድ ነው አይደለ? እንደውም ዶክተር ጳውሎስ ማርጎርጎሪዎስ የቅዱስ ጎርጎርዮስ ዘኑሲስን ነገረ ሰንበት በተነተሩበት መጽሐፋቸው ላይ የአኖሚዎስ ችግር ለባዊነትን ይሄን የፒኖያን ገደብ የለሽ አድርጎ መሳቡ ወይም ደግሞ መረዳቱ ነው ይላል ማለት ነው። ስለዚህ እንዳልኳቸው የፒኖያ ይሄ ለባዊነት በራሱ መጥፎ አይደለም፣ ነገር ግን ምን ያስፈልጋል? ገደቡን ልኩን እስከ የት ይሄዳል የሚለውን ነገር ማወቅ መረዳት ያስፈልጋል ማለት ነው። ስለዚህ ምስራቃዊ ነገረ መለኮት ዘይቤያችን ከሌላው በተለየ በለባዊነት ተመክቶ አይቀርም አይደለ? ቅድም እንዳልነው አቅቶት ወደ ቀድሞ አኗኗሩ ይመለሳል
ወይም ደግሞ ያስተውላል እንደሚለው ማለት ነው። በዚሁ ላይ ቅዱስ ኤፍሬም ሰው ነገረ እግዚአብሔርን ለማወቅ የሚያደርጋቸውን ጥረቶች በሶስት አይነት መንገድ ከፍሎ እናገኘዋለን። አንደኛው ሰው ራሱን አጥኚ አድርጎ ይሰይምና ተጠኝ አድርጎ ደግሞ የአንደኛውን አካል በዚህ ሴናሪዮ እግዚአብሔርን ማለት ነው እና ተያያዥ ሀሳቦችንም ተቆጥሮ መድረሻውን ለማግኘት ይጥራል ማለት ነው። ይሄ ቅድም እንዳልነው ሳብጀክት ኦብጀክት ኦሪየንትድ ሪሌሽንሽፕ ላይ ማለት ነው። አንድ በዚህ ነው። ሌላው ደግሞ በሁለተኛ በአንድ ወገን ብቻ የሆነ ሲታይ ጥሩ የሚመስል በራሱ መንገድ ብቻ የሆነ መንፈሳዊነት ህብረት ግን የሌለው አፕሮችን አይደል? በዚህም ያቅትና በመጠኑ ለዘብ ያለ ነው ከላይኛው። ነገር ግን ይሄ ያቅቶ እርዳታ የሚፈልግ ሆኖ እናገኘዋለን። ሶስተኛውና ቅዱስ ኤፍሬም እኔ ራሴ የተጠቀምኩት የሚለው ኦርቶዶክሳዊ በሆነ አቀራረብ በፍቅርና በፍጹም በሆነ ተመስጦ እንዲሁም መንፈሳዊ ተሳትፎ አብሮ ሲቀርብ በዛ መልኩ እግዚአብሔርን ወደ ማወቅ ሊሄድ ይችላል ማለት ነው አይደለ? እንደምናየው ነው እግዚአብሔር እርሱ ከስሞች፣ ከጽንሰ ሀሳቦች፣ ከድምዳሜዎች ሁሉ በላይ ነው፣ ወይንም ደግሞ ማንጸሪያም የለውም። ቅዱስ ባስልዮስ እንደሚለው አይደለ? የሰው ቋንቋ በአእምሮ ያለውን ጽንሰ ሀሳብ እንኳን ለመግለጽ ይቸገራል አይደለ? እንኳን ሌላውን ይቅርና ስለ እግዚአብሔር ይቅርና ስለኛ ስለ ራሳችን ስለተፈጠረው ስለ ፍጥረታት ሁሉ በቋንቋ መግለጽ ያስቸግረናል አይደለ? ይልቁንስ ስለ እግዚአብሔር ደግሞ እንዴት ያለ ነገር እንደሚያስፈልግ ይነግረናል ማለት ነው። በዚሁ ቅዱስ ዲዮናስዮስ ዛሪዮስፋጎስ ረቂቅና ምጡቅ በባህሪው ሩቅ ስለሆነው አምላክ ቃላትና ጽንሰ ሀሳቦችን ለማጎናኘት አንሞክር። ማድረግ የምንችለው ቅዱሳት መጻሕፍትን የገለጡልን ያህል መጠቀም ብቻ ነው ይላል አይደል? የማይመረመር ክብርና ምስጋና በጸጥታና ቅርብ እያለ ይህንን ምዕራፍ ያጠቃልልናል ማለት ነው። ከዛ የምናየው የምንሻገረው ወደ ምዕራፍ 2 ነው። የነገረ መለኮት ምንጮች ወይም ደግሞ ሶርስ ኦፍ ቴዎሎጂ፣ እነዚህ ፎርማቲቭ ፋክተሮቹን የሚነግረን ምዕራፍ ነው ማለት ነው። ስለዚህ ምንጮች ይላል። ምንጮች ሲሆን ብዙ ነው አይደል ቃሉ። ስለዚህ ብዙ መሆኑ አንድ የኦርቶዶክሳዊ ነገረ መለኮት የሚገለጥበት ነው ማለት ነው። ስለዚህ አንድ ምንጭ ብቻ አይደለም ጠቅሰን የምናየው። ስለዚህ እነዚህ ምንጮች ደግሞ እርስ በርሳቸው የሚገናኙ ወይንም ደግሞ አንዱ በአንዱ የሚተረጎም ነው ማለት ነው። ይህም ማለት እግዚአብሔር ራሱን ለሰዎች አቅማቸው ባገናዘበ መልኩ ከጥንት ጀምሮ ሲገልጽላቸው በብዙ አይነትና በብዙ ጎዳና እንዳየው በዚህ በዕብራውያን ምዕራፍ 1 ቁጥር 1 ላይ አይደለ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተነግሮ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን እንዳለ ማለት ነው። ከዚህም በኋላ ስለ አስተርእዮተ እግዚአብሔር ወይም ደግሞ ሪቨሌሽን እና ቴዎፋኒ መታየት መገለጥ ይነግረናል ማለት ነው። አስተርእዮተ እግዚአብሔር ራሱን ለዓለም የገለጸባቸው መንገዶቹ እንዴት እንደሆነ ጭምር ያለውን ትልቅ ሀሳብ የሚያስረዳ ነው። በመጽሐፍ ቅዱስ ውስጥ በ5 አይነት መንገድ አስተርእዮተ እግዚአብሔር ወይም ደግሞ ሪቨሌሽን ሜንሽን እንደተደረገ እናያለን። የመጀመሪያው ሪቨሌሽን ስሩ ኔቸር በተፈጥሮ፣ ሪቨሌሽን ስሩ ኢሞሽናል ኤክስፒሪየንስ በዚህ በህልም በራእይ እንደምንለው፣ ሌላው ሪቨሌሽን ስሩ ወርድስ በቃል፣ ሪቨሌሽን ስሩ ኢንዲቪዥዋል ፕሮፌትስ እና ኤንጅልስ በነቢያት እና በመላእክት እና የመጨረሻው ደግሞ ክራውን ኦፍ ሪቨሌሽን ወይም ደግሞ ስፔሻል ሪቨሌሽን የምንለው ልዩ መገለጥ ራሱ ክርስቶስ ወደ ምድር የመጣበት ስግው ቃል የተገለጠበት ያን እንላለን። ስለዚህ እነዚህም በአጠቃላይ ደግሞ እነዚህም በሁለት መድበው እናገኛቸዋለን። የመጀመሪያ አራቱን ጀነራል ወይንም ደግሞ አጠቃላይ መገለጥ ስንላቸው የመጨረሻውን አንዱን ደግሞ ልዩ መገለጥ ብለው በሁለት ከፍለው እናገኛቸዋለን ማለት ነው። ይሄ አጠቃላይ ወይንም ደግሞ ለሁሉም የተደረገ መገለጥ ብለን የምናየው በውስጡ እሱም የተለያዩ ሰብራንቾች አሉት። ለምሳሌ ፊዚካል ኔቸር ሊሆን ይችላል፣ ሂውማን ኔቸሩን፣ ሂስትሪውን እያለ ማየት እንችላለን። የመጀመሪያው እግዚአብሔር ለፍጥረቱ በፍጥረቱ ይታወቃል የሚለውን ሀሳብ ለዚህ መነሻ ይሆናል። ወይም ደግሞ ግብረ ባህሪ ከላይ እንዳየ ነው ማለት ነው። የሰው ልጅ በአእምሮ አስቦና አሰናስሎ ሊደርስበት የሚችል ነው የእግዚአብሔር ግብረ ባህሪው ማለት ነው። ባለው ልባዊነት ተነሳስቶ ይህንንም ቢሆን ግን በእግዚአብሔር ፈቃድ ነው። የእግዚአብሔርን ነገር እየረሳን አይደለም። ነገር ግን በእሱ በግብረ ባህሪውን ለማወቅ የሰው ልጅ በአእምሮ አስቦና አሰናስሎ ሊደርስበት የሚችል ነው ማለት ነው አይደለ? አንድ ፈላስፋ ወደ አባ እንጦንስ ጋር ይሄድና ሲያየው ምንም የለውም እና የምታነባቸው መጽሐፍት የለህም ወይ? በሌለበት እንዴት እንዲሁ ዝም ብለህ ቁጭ ትላለህ? በምን ታሳልፋለህ ሲለው አባ እንጦንስ ምንድን ነው አንተ ፈላስፋ መጽሐፍትን አልከኝ፣ የኔ መጽሐፍ የእግዚአብሔርን ስራ ጥበቡን አይደለ? ጥበብና ፍቅር ሁሉ የማነብበት ይሄ ተፈጥሮ ነው ብሎ ይመልስለታል ማለት ነው።
ስለዚህ ሰዎች ይሄንን የሚታየውን የተገለጠውን ነገር በማየት በእርሱ በመነሳት ወደ ዋናው መገለጥ ወደ ማመን ወደ እግዚአብሔር ወደ መድረስ ሊደርሱ ይችላሉ ማለት ነው። እንደ ቅዱስ ኤፍሬም ደግሞ አገላለጽ እግዚአብሔር ራሱን የገለጠባቸው 3 መንገዶች አሉ ይልናል። የመጀመሪያው እነዚህ ምሳሌያትና ትምህርታት ታይፕስ ኤንድ ቲፖሎጂ ሲምቦልስ የምንላቸው ማለት ነው። ሌሎች ደግሞ በስሞችና በስዕላዊ አገላለጥ እናያቸዋለን ወይም ደግሞ በትረካዎች እንደምንላቸው። በመጨረሻ ደግሞ በስጋ ስፔሻል ሪቪሌሽን የምንለው ሰው በሆነበት እግዚአብሔር አምላክ በድንቅ ሚስጥር ሰው በሆነበት ያንን እናያለን ማለት ነው። ስለዚህ ዓይንህ በማትማርበት ስፍራ ሁሉ በማማከረበት ስፍራ ሁሉ እግዚአብሔር ያስቀመጠው ምልክት ወይም ደግሞ ትምህርት አለ ወይም ደግሞ በምታነብበትም ጊዜ የእርሱ ምሳሌያት ታገኛለህ ማለት ነው። ስለዚህ አንድ ሰው ምንም እንኳን የአማኒ ቢሆን በእነዚህ በተገለጡት መገለጦች ተነስቶ ወደ እግዚአብሔር መድረስ ይችላል። ለአማኒው ሰው ደግሞ ላመነው ሰው ደግሞ እነዚህ ነገሮች እያየ ወደ ተመስጦ የሚያድግበት ነው ማለት ነው። የእግዚአብሔርን ስራ ወደ ማድነቅ ይደርስበታል ያመነው። ያላመነው ደግሞ ወደ እግዚአብሔር ሀልዎቱ መኖሩን አይደል የሚያስረግጥ አንድ ነገሮች ናቸው ማለት ነው። ስለዚህ የመጀመሪያው ቅድም እንዳልኳችሁ ይሄ የጉዞ ዓለም ተፈጥሮ ወይም ደግሞ ይሄ ፊዚካል ኔቸር የምንለው አይደለ፣ ሰማያት የእርሱ ጽድቅ አውሩ አሕዛብ ሁሉ ክብሩን ይዩ እንደሚል በመጽሐፍ በተፈጥሮ ቢሆን እግዚአብሔርን ራሱ ወደ የሚገልጽባቸው እንሸጋገራለን እንጂ በራሱ ደግሞ በቂ አይደለም። ወይም ደግሞ ይሄ መገለጥ ብቻ በቂ ሆኖ የምናገኘው አይደለም። እያደገን ምንሄድ ነው መነሻው ቢሆን። መሰረታዊ ነገር አንድን ለአቅመ እምነት ያልበቃ ሰው በፍጥረት መነሻነት ፈጣሪ መኖሩ ማሰብ መጀመር ነው አይደለ። ለዚህም ደግሞ እንደ ቅዱስ አብርሃም እንደ አባታችን እንደ አብርሃም እንደ ሙሴ ጸሊም አይነት አይደለ በተፈጥሮ ተመራምረው ወደ እግዚአብሔር መድረስ እንደቻሉት ማለት ነው። ስለዚህ የተፈጥሮ ሁኔታ የተመስጦን ደግሞ መነሻ ነው። ተመስጦን እውን ለማድረግ ተፈጥሮን ተመልክቶ አምላካዊ ምንጮችን ለፍጡራን የመገኘት ሚስጥር የሆነውን አስገኝ አምላክ እያሰቡ በትኩረት ደግሞ ህሊናን መስቀል ወይም ደግሞ ወደ ተመስጦ የሚያሸጋግር ነው አይደል። በዚህ በኦሪት ዘፍጥረት ምዕራፍ 24 ላይ ይስሐቅን በመሸ ጊዜ በልቡ እያሰላሰለ ወደ ሜዳ ወጥቶ ነበር ይላል ማለት ነው። ስለዚህ ወደ ተመስጦ ያወቅነውን እግዚአብሔር ደግሞ ወደ ማድነቅ የምንሄድበት ነው ማለት ነው። ስለዚህ ቤተክርስቲያንም ደግሞ ተፈጥሮን ማዕከል ባደረገችበት ደግሞ ስርዓት አምልኳንም ኋላ ላይ እናያለን። ቀላል የሚመስሉ ነገር ግን በትኩረት ከተቃኙ ለምስጋና የሚበቁ የእግዚአብሔርን ስራ እያነሳች ታስተምራለች። በዚህ በመዝሙረ ዳዊት ላይ ብርሃንን እንደ ልብስ ለበስክ፣ ሰማይንን እንደ መጋረጃ ዘረጋ እያለች እግዚአብሔርን ታመሰግነዋለች ማለት ነው። ሌላው የሰው ባህሪ ወይም ደግሞ ተፈጥሮ ሂማን ኔቸር። በዚህ ይሄኛው ሞሮፍ በምዕራፍ 3 ላይ በደንብ በሰፊው የተገለጠ ነው። ነገር ግን ይሄ ምንድነው የሰው ልጅ በራሱ ተነስቶ ከስነ ፍጥረቱ ከፍጥረቱ ተነስቶ ወደ እግዚአብሔር ወደ ሀልዎተ እግዚአብሔር መድረስ እንደሚችል የሚያሳይ ነው ማለት ነው። ሌላው በዚህ ላይ ታሪክን እናገኛለን። ፈጠን እያልን እነዚህ እናያቸውና ወደ ምዕራፍ 3 ላይ እንሄዳለን። ታሪክ ነው። በነገረ መለኮት እይታ ታሪክ ራሱ የእግዚአብሔርን ስራ የሚያሳይ ለእምነት የሚያበቃ ምንጭ ነው ታሪክ ማለት ነው። ሰም ቴዎሎጂያንስ ኖት ዛት ሂስቶሪን ሂዝ ስቶሪ ብለው ይነግራሉ አይደል። ታሪክ ራሱ ስለ እርሱ የሚመሰክር እንደሆነ ሲያመለክቱ ማለት ነው አይደለ። ስለዚህ ታሪክን በመመርመር ሁሌም በስራ ላይ ያለ እግዚአብሔርን ከማወቅ መድረስ ይቻላል ማለት ነው አይደል። አንዳንዶች በሌላ ቤተ እምነት ወይም ደግሞ ሌላ ሰውን ወደዚህ እምነት ለማምጣት ታሪክን አንብብ አጥና ይባላል አይደለ። ወደ ትክክለኛውም ሃይማኖት ለመምጣት የቤተክርስቲያንን ታሪክ አጥና ይባላል በልዩነት ደግሞ ማለት። ስለዚህ ታሪክ በነገረ መለኮት እይታ የእግዚአብሔርን ስራ የሚያሳይ ለእምነትም የሚያበቃ ምንጭ ነው ማለት ነው አይደለ። ሌላው ልዩ መገለጥ የምንለው ይሄ ስፔሻል ሪቪሌሽን የምንለው ይሄ መገለጥ ልዩ የሚያደርገው በቀጥታ ከእግዚአብሔር ወደ ሰዎች የሚደርስ መሆኑ ነው አይደል። ከአብዛኛው ወይም ደግሞ ከነዛ መገለጥ የሚለየው ከወንጌል የሚገኝና ይሄ መገለጥ ከሌሎቹ የሚለየው ለድህነት የሚያበቃ መገለጥ ነው አይደለ። ሌሎቹ መገለጦች ቢኖሩም በብቻቸው እነዛን መገለጦች ማመን ለድህነት አያበቃም። በልዩነት ይሄንን መገለጥ ማመን ለምን ያበቃል? ለድህነት የሚያበቃ ነው ማለት ነው። ስለዚህ ሌሎቹም ቀጣይ የምናያቸውም ወይም ደግሞ ሌሎች ሶርስ ብለው የሚያያቸው ነገሮች በዚህ አማካኝነት ላይ የሚወሰኑ ናቸው። ሌላው ትውፊት ነው። የትራዲሽን ፓራዶሲስ የምንለው ማለት ነው። ትውፊት ቤተክርስቲያን በመንፈስ ቅዱስ የምትኖረው ሁለንተናዊ ህይወቷ ነው። ትውፊት ቤተክርስቲያን በመንፈስ ቅዱስ የምትኖረው ሁለንተናዊ ህይወት ነው ማለት ነው። ስለዚህ ቅብብሎሽን የሚያመለክተው እንዳለ ሆነው በትውልዶች መካከል ያለ ታሪካዊ ሂደትን አይደለ በክርስቶስ ራስነት በሐዋርያት ተተኪነት ከዛ በኋላ በመጡት ሐዋርያን አበው እስከ ዘመናችን ያለው ያንን የምንኖር ሰው
ትውፊት በመንፈስ ቅዱስ የምትኖረው ሁለንተና ህይወት እንደሆነ ይነግረናል። ትውፊት ኦርቶዶክሳዊ አስተምሮውን ኑፋቄን ለመለየት ደግሞ ሁነኛ መፍትሄ ሆኖ እንዳገለገለ ይነግረናል ማለት ነው። ለዚህ ምሳሌ የሚጠቅሰው ቅዱስ ሄሮሪዮስ በሁለተኛው መቶ ክፍለ ዘመን ላይ ግኖስቲኮች መጽሐፍ ቅዱስን እየቀሰጡ ወይም ደግሞ ሌሎች ጽሁፎችን ሲያሰራጩ ክርስቲያኖችን በመከረበት አንቀጹ ምን ብሏቸው ነበረ? በትውፊት ምን በሉ ጽኑ ብሏቸው ነበር ማለት ነው። ስለዚህ በእኛም በኃይል መጽሐፍ ቅዱስን ትውፊትን አጣጥሞ የመጠቀም እንዲሁም ትውፊትና መጽሐፍ ቅዱስን ተለያይተው ተነጣጥለው የማይሄዱ እንደሆነ እናያለን ማለት ነው። ከዛ በዚሁ አብነት አድርጎ መጽሐፍ ቅዱስን ሆሊ ስክሪፕቸር ወይም ደግሞ ፕራይመሪ ሶርስ ብለን የምንጠቅሰውን ይነግረናል። መጽሐፍ ቅዱስ ጠቃሚ ነው የምንለው ከመኖርና ከማንበብ አንጻር ብቻ ሳይሆን ከመረዳት ላይ መሆን አለበት ማለት ነው። መጽሐፍ ቅዱስን እንዲሁ እንደሌሎቹ አይደለም ማንበብ እንደ ሶርስነት ብቻ መጠቀም ብቻም ሳይሆን ያንን የተጻፈውን የተገለጠውን ነገር በመኖር ጭምር ነው ማለት ነው። ምክንያቱም ሌሎቹ እንዳልኳችሁ ስክሪፕቸር ተብሎ ሌሎችም አፕሮቾችን እናያለን። የትርጓሜ ጽንሰ ሀሳብም ጽሁፉን ወደ ትክክለኛ አውድ ቴክስት ቱ ኮንቴክስት ማገናኘት ነው ማለት ነው እንጂ ዝም ብሎ ማንበብ ሳይሆን ቴክስቱንም ወደ ኮንቴክስት አገናኝቶ ማየት ይችላል። በተቃራኒው በግለሰብ ፈቃድ ላይ የተመሰረተው የመረዳት ጥረት ደግሞ ጽሁፉን ከአውዱ በመለየት ዲታቺንግ ቴክስት ፍሮም ኮንቴክስት ላይ ጥቅስ አውላቂ የምንላቸው ማለት ነው እንደነሱ ወደ መሄድ ይመራናል ማለት ነው። ከዚህም በኋላ ነገረ አበውን ያያል። ስለዚህ ባጭሩ እነዚህ እናያቸው። ነገረ አበው መማር አይደል አንድ ሰው የጠራ የቤተክርስቲያን እውቀት እንዲኖረው ያስችላል፣ ይዳርጋል። ወይም ደግሞ የሚጠቅሙን ምንድነው ያስተምሮ ርቱዕነት ለማረጋገጥ በሚደረገው ጥረት ውስጥ የአባቶችን ትምህርት እንደምንድነው እንደ ማንጸሪያ እንደ ሚዛን እንወስዳለን አይደለ? በከመ መሐሩነ አበው አባቶች እንዳስተማሩን እያል እንጠቅሳለን። ይህ አሁን በእኛ ጊዜ የተፈጠረ ደግሞ አይደለም አይደለ? አሁን ሰው ብዙ ቴዎሎጂካል ዲስኮርሶች ሲደረጉ ከአባቶች ጥቀስ ምናምን ሲባል ይሄ በእኛ ዘመን ላይ ብቻ ያለ የሚመስለው ሰው አለ። ነገር ግን ከዚህ በፊት የነበሩት ቅዱሳን እነ ቅዱስ አትናቴዎስን ሊሆን ይችላል፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ቄርሎስ ከእነርሱ በፊት የነበሩትን አበው ወይም ደግሞ አባቶች ሐዋርያቶችን ሊሆን ይችላል ከነሱ በኋላ የመጡትን አባቶች እየጠቀሱ በትምህርቶቻቸው ላይ ጽፈው እናገኛለን ማለት ነው። ስለዚህ ሐዋርያት ያስተማሩትን ትምህርት ደግሞ ኪዊግማ የምንለውን እና በዚህ አነሳሽነት መነሻነት አባቶች የደነገጉትን የሃይማኖት ድንጋጌዎች እኩል ዋጋ አላቸው ማለት ነው። ወይም ደግሞ አንድ ኤክስፕሬሽን አለ the church is indeed apostolic but the church is also patristic and only by being patristic the church is continuously apostolic የሚባል አባባል አለ ማለት ነው። ስለዚህ በእነዚህ አማካኝነት ነገረ አበው ጥቅሙ ወይም ደግሞ እንደ ምንጭነት እንደምንጠቅስ አይተናል። ሌላው የዓለም አቀፍ ጉባኤያት ውሳኔዎችን ነው። በዚህ በዋነኝነት ጉባኤያት በዋነኝነት እንደ ኦርቶዶክስ ሶስቱን ጉባኤያት ለነገረ መለኮት እድገት ወይም ደግሞ ምንጭነት እንጠቀማለን። እነዚህም ደግሞ በጣም ብዙ አይነት አስተዋጽኦ አላቸው። ለምሳሌ እንዴት አድርገን ስክሪፕቸሮችን ኢንተርፕሬት እናደርጋቸዋለን፣ በፊት የነበሩት ዶግማዎችን ደግሞ ከመግለጥ አንጻር ከማብራራት አንጻር፣ ከዛም በኋላ ደግሞ ሌሎችንም ደግሞ የተበዩትን ካኖኖችንም ደግሞ ይዘን እንደ ምንጭነት ተጠቅመናቸው ወይም ደግሞ ይዘናቸው እናገኛቸዋለን ማለት ነው። ሌላው ስርዓተ አምልኮ ወይም ደግሞ ሊተርጂ ነው አይደለ? በኦርቶዶክሳዊ ትውፊት ስርዓተ አምልኮ እና ነገረ መለኮት ተለያይተው የሚታዩ አይደሉም። ስለዚህ በመጀመሪያ ላይ እንዳየነው ወይም ደግሞ ዌዩን ሚስቲካል ቴዎሎጂ ነው የሚባለው ወይም ደግሞ ዲቮሽናል ነው የምንለው ምስጋናዊ ነው ተማህልላዊ ነው ሲባል ከዚህ አንጻር ነው ማለት ነው። ስለዚህ አምላኳም እንደዚሁ ከመንፈሳዊ ውጭ ወይም ደግሞ አምልኮቱም ከመንፈሳዊ ውጭ ትርጉም ያለው አይደለም ማለት ነው። በስርዓት አምልኮ ውስጥ ስለ ቤተክርስቲያን ሁለንተናዊ ነገር ምን እንደሚባልና እንደማይባል ይንጸባረቃል ማለት ነው። ስለዚህ እንደ ሶርስ ሊጠቀም ይችላል። አንድ ሰው ስርዓት አምልኮ ለምሳሌ ቅዳሴውን ጠቅሶ በቅዳሴ ያለው ላይ በዛ ውስጥ ቤተክርስቲያን እምነቷን ነው የምትገልጥበት ማለት ነው። ስለዚህ ከዛ አንስቶ ቤተክርስቲያን እንዲህ ትላለች ብሎ መጠየቅ ይችላል ማለት ነው። ምክንያቱም እምነቷን የምትገልጥበት አንዱ ስለሆነ ማለት ነው። ሌላው ምስጢራት ነው ለነገረ መለኮት ምንጭ ሆነው የሚያገለግሉት። በዚህም አንደኛው ምስጢራት በተለወጠ ምስጢራዊ ማንነት ወይም ደግሞ ኦርቶዶክሳዊ ስብዕና ለትምህርቱ የተፈጠረልን ቅርበት አለ ወይም ደግሞ በምስጢራዊ ሰውነት ምስጢራትን መረዳት ወደ ማደግ ደርሰናል። ሌላው በምስጢራት የሚታይና የማይታይ ገጽታ ዙሪያ በተመስጦ ማሰላሰላችን ወይም ደግሞ ምስጢራዊ ነገረ መለኮትን የሚወጣ ወይም ደግሞ ከዛ የሚወጣ የሚያድግ መሆኑ ይነግረናል ማለት ነው። ስለዚህ ሞሮፍ ቤተክርስቲያናችን ይሄ ቁርባናዊ ማህበር እንዲሁ ዝም ብሎ የተሰበሰበ ህብረት አይደለም አይደለ? ይሄ ዩካሪስቲክ ኮሚኒቲ ነው። ይሄ ሳክራሜንታል የሆነ ኦርጋኒዝም ነው። ስለዚህ ቤተክርስቲያን ቁርባናዊ ማህበር ናት እንላለን። ስለዚህ የቤተክርስቲያን ህልውና ደግሞ ከዚህ ከቤተክርስቲያን
ተለይቶ ሊታይ አይችልም ማለት ነው። ስለዚህ እነዚህን ደግሞ ምስጢራትም ያልናቸው፣ ስርዓት አምልኮም ያልናቸው፣ መጽሐፍ ቅዱስ ያልናቸው፣ ትውፊትም ያልናቸው እነዚህን ደግሞ በዋነኝነት ያገኘነው በቤተክርስቲያን ውስጥ መሆኑን እንደ መጠቅለያ ቤተክርስቲያን መሆኑን ማየት ያስፈልጋል ማለት ነው። ስለዚህ ጸጋ እግዚአብሔር የሰጠንን ጸጋ የምናገኝበት በቤተክርስቲያን አማካኝነት ነው። ያ የተሰጠንን ስጦታ ወይንም ደግሞ ያን ነገረ ድህነት የምንፈጽመው በሚስጥራት አማካኝነት ሚስጥራትን የምናገኘው ከቤተክርስቲያን ስለሆነ የነዚህ ሁሉ ማጠቃለያ ምንጭ እንደ ምንጭ የምንጠቅሳት ቤተክርስቲያንን እንደሆነ ማየት እንችላለን። ሌሎች በቴዎሎጂ ሌሎች ሶርሶችም አሉ እንደ ኤክስፒሪየንስ ምናምን አይነት ያሉ ማለት ነው። በዋነኝነት ይሄ ምዕራፍ እነዚህን ነገሮች በመዘርዘር ያጠቃልላል ማለት ነው። በምዕራፍ 3 ላይ የምናገኘው ኦርቶዶክሳዊ ነገረ ሰብ ነው ወይም ደግሞ ይሄ ክርስቲያን አንትሮፖሎጂ እንደሚለው ማለት ነው። ይሄ በሲስተማቲክ ቴዎሎጂ ውስጥ እንደ አንድ ሆኖ የሚጠና የጥናት ዘርፍ ነው። ስለዚህ ወደኛም ስናመጣው በመጽሐፍ ላይ የምናየው ብዙ ቃላቶች አሉ ስለ ሰው የሚጠይቅ አይደል? ቅዱስ ዳዊት ታስበው ዘንድ ሰው ምንድን ነው ይላል። ኦርቶዶክሳዊ ነገረ መለኮት የሰውን ማንነት ኃላፊያትና ዕጣ ፈንታ በተመለከተ እንድናይ ለዚህ ቅዱስ ልበ አምላክ ቅዱስ ዳዊት እንዳነሳው ይጠይቃል። ሌሎችም ቤተ እምነቶች ይጠይቃሉ። ሰው ምንድን ነው? ከየት መጣ? አይደለ? ወዴትስ ይሄዳል? በጥያቄ ደረጃ ላይ ብዙ ልዩነት ያለ አይደለም። ነገር ግን በመልሱ ላይ ወደ መልሶቹ ስንመጣ ግን ብዙ ልዩነት እንዳለ እናያለን ማለት ነው። ስለዚህ ሰዎች ማንነታቸውን በተለያየ መንገድ ያስባሉ፣ ይረዳሉ፣ ለራሳቸውም ደግሞ ሚና ይሰጣሉ ማለት ነው። ለዚህም አረዳዳቸው ደግሞ ሃይማኖት ትልቁን ድርሻ ይይዛል። በተማህሉላዊ ነገረ መለኮት አካሄድ ራስን ማወቅ የሁሉም ፈጣሪ እግዚአብሔርን የማወቅ መንገድ ነው። ስለዚህ ፈጣሪን ከማወቅ አስቀድሞ ወይም ደግሞ ፈጣሪን ከማወቅ ራስን ማወቅ፣ ያንን ማወቅ ደግሞ ፈጣሪን ወደ ማወቅ እንደሚያደርስ ይነግረናል ማለት ነው። በዚሁ ላይ ሳይንስ፣ ፍልስፍናና ነገረ መለኮት ስለ ሰው ልጅ ያላቸውን አስተሳሰብ በጥቂቱ ዳሶ እናገኛለን። ፊሎሶፊካል አንትሮፖሎጂ የሰው ዘርን መበየን ወይም ደግሞ መገለጥ ያለበት ራሱ ሰው ነው ወይም ደግሞ ስለ ሰው ማንነት ማብራራት ያለበት ራሱ ሰው ነው መነሻ አድርጎ ማለት ነው። ሌላው የምናየው በሳይንሱ እንደሚለው ደግሞ የሚተረጎመው ወይም ደግሞ የምናየው የገዘፍ አካላዊ ማንነቱን ነው ወይም ደግሞ ልንመራመረው የምንችለው ከእሱ አንጻር ነው። እየተለጠጠ ሲሄድ ደግሞ ይሄ ሶሺዮ አንትሮፖሎጂ ደግሞ ሲሆን ሰውን የምንረዳው ወይም ደግሞ ከእንስሳት አንጻር አንስቶ ሰውን እየበየነ ይሄዳል ማለት ነው። እንደውም እነሱ እያሉ ሰው እንደውም እንደ እንስሳት አልሆነም ወርዷል ይላል አይደለ? ከዛም በኋላ እነሱ ከእውቀት አንጻር ከትምህርት አንጻር ያንን እየበየኑ ይሄዳሉ። እውነት ነው። በእኛም አንጻር በቤተክርስቲያን ትላለች አይደል? ከእግዚአብሔር ሲለይ ያንን ነገር እንዳጣው እናያለን። ግን በመሰረታዊ ደረጃ ግን ሰው ያ እንዲህ አይደለም ወይም ስናብራራ ያ ነው ብለን አናብራራም አይደለ? እንደ ዳነ እንመሰክራለን አይደል? በፊት ቢሆን እንደዛ እንችላለን፣ ግን በመነሻ ደረጃ ያንን አንልም። ከዚህ በፊሎሶፊካል እና በሳይኮሎጂካል የሆኑ አንትሮፖሎጂዎችን ላይ ዳርዊኒዝም አይዲዮሎጂዎች አሉ አይደለ? ብዙ በምዕራባዊው ላይ ስነፍጥረቱን ንድፈ ሀሳብ በአጠቃላይ ተፈጥሯዊ ማጣሪያ ያለው ይሄ ናቹራል ሴሌክሽን ለህልውናው የሚታገል ስትራግል ፎር ሰርቫይቫል ላይ የተመሰረተ አይነት ነው የሰው ልጅ በባህሪው በጠባዩ እያሉ ያብራራሉ። በዚህም ዳርዊኒዝም አይደለ ቀለል አድርገን የምናያቸው እነዚህን አይዲዮሎጂዎች ቀለል አድርገን ማየት የለብንም። ምክንያቱም አሁን ዘመን ላይ ላለንበት ወይም ደግሞ ዓለም ለሚመራበት ለተለያዩ አይዲዮሎጂዎች እንደ ግብዓትነት እንደ መነሻነት ሆኖ የሚያገለግል ስለሆነ ማለት ነው። ዳርዊኒዝም በርካታ እንዳልኳቸው የጥናት ዘርፎች በተጽዕኖ ውስጥ ከቶ እናገኛለን። ነገር ግን የምዕራቡ ዓለም ነገረ መለኮት ከነዚህ ደግሞ የጸዳ አይደለም። እንዳልኳችሁ ፍልስፍናና ሳይንስን በተወሰነ መልኩ እንደ መርህ ይወስዳል እንዳለን፣ እንደ ውጤት ደግሞ ቅድም በነገረ መለኮት ትምህርት ቤቶቻቸው የእግዚአብሔርን እምነት የማይቀበሉ መምህራን እንዳሉ ሁሉ በዚሁ ደግሞ አንጻር ቴስቲክ ኢቮሉሽን ደግሞ በዚህ በኢቮሉሽን ቲዎሪ የሚያምኑ አማንያን መኖር ይችላሉ ብለው እስከ ማመን ደርሰዋል ማለት ነው። ስለዚህ እግዚአብሔር ዓለምን ያስገኘው በእንደዚህ አይነት መልኩ ነው ብለው ወይም ደግሞ የፈጠረው በዝግመተ ለውጥ ነው እግዚአብሔርን ዓለምን ያስገኘው ብለው ወደ ማመን ሂደት ሄደዋል ማለት ነው። ስለዚህ በቀላሉ ጥንታዊ ነገረ መለኮት ሰውን ከሌሎች ፍጥሯን ምን ይለየዋል የሚል መነሻ ሀሳብ ያለው ተጓዥ ሲሆን፣ የአሁን ዘመን ደግሞ ሰውን ከእንስሳት ምን ያገናኘዋል ወደሚል ወርዶ እስከዛ ላይ ሄዶ እናየዋለን ማለት ነው። ለዚህም የተለያዩ የእነርሱ ሳይንቲፊካል ኤክስፐሪመንቶቻቸው ማየት በቂ ነው። የሰው ልጅ ክብርና ፍጹምነት እድሉ እንስሳትን ወይም ደግሞ ዓለምን ከመምሰል የሚመነጭ አይደለም። ይሄ ማይክሮኮስሞስ ይሉታል አይደለ? ብዙ ሰዎች ሰውን ያከበሩት ይመስል ቅዱስ ጎርጎርዮስ ዘኑሲስ እንዲህ ይላል፣ ሰው ማይክሮኮስሞስ ነው የሚሉትን ትንኝም አይጥም በዚህ ሊገለጽ የመቻላቸውን ነገር ያሰቡበት አይመስልም።
በአጠቃላይ ፍጥረታትን በመምሰል የሰው ልጅ ክብር አይገለጽም። የሰው ልጅ ከፍጥረት ሁሉ የተለየና የከበረ የሚሆነው አምላኩን በመምሰሉ ነው ብሎ ቅዱስ ጎርጎርዮስ ለነሱ መልስ በሚሆን ነገር ይላል። ስለዚህ ወደ ኦርቶዶክሳዊ ነገረ መለኮት ወይም ደግሞ ኦርቶዶክሳዊ የነገረ ሰብ ትምህርት ስንመጣ ዋናው ማዕከሉ ወይም ደግሞ የተገለጠበት ሰው ልጅ እንዲህ ነው ብሎ አምላኩ ሲፈጥረው ወዳለበት ወይም ደግሞ ወደፈጠረበት ነገር ይሄዳል። ይህም ሰውን እግዚአብሔር ሰውን በመልካችን እና እንደ ምሳሌያችን ይፍጠር አይደል? ስለዚህ አርአያና አምሳል ይሄ ኢሜጅ ኤንድ ላይክነስ ኦፍ ጋድ የምንለውን ነገር እናገኛለን። ስለዚህ የምስራቅና የምዕራብ አብያተ ክርስቲያናት ሰውን በእግዚአብሔር መልክና አርአያ መፍጠሩን በመቀበል ይስማማሉ። በሰው ማንነትና በእግዚአብሔር ማንነት መካከል መሰረታዊ የኦንቶሎጂካል ግንኙነት እንዳለን ይመሰክራሉ። ነገር ግን ይህንን በቅዱሳን መጻሕፍት የተመሰረተ እውነት ለማስረዳት የየራሳቸው የተለያየ መንገድ ይዘው እናገኛቸዋለን። ስለዚህ ሰው የተፈጠረው በእግዚአብሔር መልክ ነው ካልን ሰው እግዚአብሔርን የሚመስለው ደግሞ በምንድን ነው የሚል ጥያቄ ደግሞ ይመጣል አይደለ? በስጋው ነው፣ በነፍሱ ነው፣ በመንፈሱ ነው የሚለውን ማለት ነው። ነቢየ ሙሴ እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ማለት ነው። ስለዚህ ይሄንን አንቀጽ በተለያየ መንገድ ተርጉሞት እናገኛለን። የምዕራብ ዓለም አብያተ ክርስቲያናት እንዳልኳችሁ ፍልስፍና መሰረት አድርገው ሰውን እግዚአብሔር የሚመስልበት መልክ በነፍስ ባህሪ ጋር አቆራኝተው ይገልጹታል ማለት ነው። ስለዚህ የሰው እግዚአብሔር የሚመስለው በልዩነት በየት ነው አለ? ከነፍሱ ጋር የነፍስ ባህሪው ጋር ነው ብሏል። በዚህ ምክንያት ሰው እግዚአብሔር የሚመስልበት መልክ በምድር ላይ ሁሉን እንዲገዛ በተሰጠውን የገዥነት ስልጣን ጋር አያይዘው ይገልጻሉ። በተያያዥ ምክንያት በምዕራብ ዓለም ውስጥ ሰው እግዚአብሔርን የሚመስልበት መልክ ከሰው ልጅ ነፃነት ጋር በራስ ከመወሰንና አዲስ ነገር ከመፍጠር ጋር አያይዘው መተርጎም የተለመደ ነው። በምንታይነት ሄደው ሰው በነፍስ መገለጫ አዋቂነት፣ ነፃነት፣ ገዥነቱ፣ ዘላለማዊነቱን አያይዘው ሲተረጉሙ እናገኛለን ማለት ነው። ይሄ ደግሞ የሰው ልጅ ማንነት ወይም ደግሞ ትርጉም ላይ የሚፈጥረው ብዙ አይነት ኬዎሶች ሊኖሩ ይችላል። ለምሳሌ አንደኛ ይህንን በምሳሌ ብናየው ህፃናት ሰው እግዚአብሔር የሚመስለው በአዋቂነቱ ነው ወይንም ደግሞ በነፃነቱ ነው በገዢነቱ ነው ምንል ከሆነ አይደለ ህፃናት የእግዚአብሔርን መልክ የላቸውም ሊያስብለን ነው ማለት ነው አይደለ? ህፃናት ወይም ደግሞ ኤክሰፕሽናል ነው ይሄ ግን ሲወለዱ አይደለ ኦቲስቲክ ሊሆኑ ይችላሉ። እንደዚህ አይነት ሰዎች ሊኖሩ ይችላሉ። ስለዚህ እነዚህ ሰዎች የእግዚአብሔር መልክ የላቸውም ሊያስብልብል ይችላል ማለት ነው። ወይም ደግሞ እነሱ ገና አልደረሱበትም ሊያሰኝ ይችላል ማለት ነው አይደለ? ጌታችን ደግሞ በተቃራኒው ምንድን ነው? ልክ እንደነዚህ ህፃናት ካልሆናችሁ መንግስተ ሰማያትን አትወርሱም ነው የሚለው ማለት ነው። ሌላው በአደጋ ምክንያት እንዳልኳችሁ የማስተዋል አቅማቸውን ያጡ አይደል? የአእምሮ ህመምተኛ የሆኑ በእነዚህና በተመሳሳይ ምክንያት ነፃ ፈቃድና ገዥነት የሌላቸው ሰዎች ካሉ እነዚህ ወይ ደረጃ ማውጣት ላይ ልንገባ ነው ወይንም ደግሞ በእኩል አይወሰንም ልንል ነው ማለት ነው። የእግዚአብሔር ኢሜጅን ላይክነሱን ማለት ነው። ነገር ግን በኦርቶዶክሳዊ አረዳድ እግዚአብሔርን የምንመስለው ወይም ደግሞ የእግዚአብሔርን መምሰል እንደ ምስራቅ ቤተክርስቲያን ነገረ መለኮት አስተምሮ የሰው በእግዚአብሔር መልክና መፈጠር የምንገልጸው በሁለንተናዊ ማንነታችን ነው። ወይም ደግሞ በዚህ በስጋው ነው፣ በነፍሱ ነው፣ በመንፈሱ ነው ሳይሆን በሁለንተናዊ ሰው የሚያስብለው እነዚህ ነገሮች አንድ ላይ ሆነው ሲገኙ እንደሆነ ሁሉ የሰው ልጅ ደግሞ መልክን ወይም ደግሞ እግዚአብሔርን የመምሰሉን ነገር የሚገለጸው በሁለንተናዊ ማንነቱ እንደሆነ እንነገራለን ማለት ነው። እሺ ቶሎ እየጨረስን ሄድና ምዕራፍ 4 ላይ ደግሞ ማህበራዊ አካባቢ ነገረ መለኮት እናገኛለን ማለት ነው። ይህንን ካለ በኋላ በምዕራፍ 3 ላይ ብዙ ሌሎች ሰብ ቶፒኮችን ይዞ እናገኛለን። ስለ ነገረ ክርስቶስ ያወራል፣ ስለ ሐመር ቴዎሎጂ፣ ስለ ኃጢአት ይነግረናል፣ ስለ ነገረ ማርያም ይነግረናል። ሞሮፍ እነዚህ በራሳቸው አይደለም በጣም ሰፊ የሆኑ ቶፒኮች ስለሆኑ ከጊዜ አንጻር በኋላ በውይይት ላይ ልናነሳቸው እንችላለን። ግን በመጽሐፉ ላይ እነዚያም ቶፒኮች እንዳሉ ለመግለጽ ያህል ነው። ምዕራፍ 4 ማህበራዊ አካባቢ ነገረ መለኮት ወይም ደግሞ ሶሺዮ ኢኮሎጂካል ቲዮሎጂ እናያለን ማለት ነው። ነገረ መለኮት በራሱ ልክና መጠን መረዳት የብዙ ሰው ችግር ነው። ወይም ደግሞ የማህበራዊ ችግሮች መፍቻ ቁልፍ የአካባቢ ሁኔታዎችን መፍትሄ ሰጭነቱን የሚገነዘቡ በጣም ጥቂት ሰው ነው። ሰው በዚህች ዓለም የሚኖረው ህይወት በግንኙነቶች ይገለጻል። የመጀመሪያው ሌሎች ግንኙነቶች ሁሉ የሚቃኘው ከእግዚአብሔር ጋር ያለው ግንኙነት ነው። ሁለተኛው ሰዎች ከሰዎች ጋር የሚኖራቸው አብሮነት ወይም ደግሞ ባልንጀርነት ሲሆን ከራሱ ጋር እንደሚደረግ ግንኙነት ደግሞ ይቆጠራል። ሶስተኛው ደግሞ ከተቀሩት ፍጡራን ጋር የሚኖሩት አካባቢ ወይም ደግሞ ስነ ምህዳር ጋር ያለውም ግንኙነት ነው
ማለት ነው። ስለዚህ የሰው ልጅ ሲፈጠር ወይም ደግሞ በተፈጥሮ ማለት ነው ብቻውን ሆኖ አይደለም፣ ብቻውን ይሆን ዘንድ መልካም አይደለም የተባለ ፍጡር ነው። ስለዚህ ግንኙነቶቹ ግን የሚወሰኑት ቨርቲካል እና ሆሪዞንታል የሆኑ አፕሮቾች አሉ። መጀመሪያ የሰው ልጅ ከእግዚአብሔር ጋር ግንኙነት ሊኖረው ይችላል። ይሄ ግንኙነቶቹ ነው ወደ ሌላው ሰው ከራሱም ጋር ስላለው ግንኙነት፣ ሰው ከሰዎች ጋር ስላለው ግንኙነት፣ ኋላም ላይ ሰው ከስነ ምህዳር ከሌሎች ፍጥረቶች ጋር ያለውን ግንኙነት የሚወስንለት ማለት ነው። ስለዚህ መጀመሪያ ላይ ሰው ከእግዚአብሔር ጋር ያለውን ሪሌሽን ወይም ደግሞ ግንኙነት በደንብ ማጥበቅ አለበት ማለት ነው። ከዛም በኋላ ከእግዚአብሔር ጋር ያለውን ግንኙነት ጥሩ ሲሆን እግዚአብሔር አምላክ ምን ያደርገዋል? ገዢ ወይም ደግሞ ሿሚ ያደርገዋል በሌሎች ምን ላይ? ስነ ፍጥረታት ላይ ማለት ነው። ስለዚህ ይሄ ለዚህ ዓለም ካህን ሆኖ እንደመመረጥ ወይም ደግሞ እንደመሰጠት እግዚአብሔር አምላክ ይሾመዋል ማለት ነው። ነገር ግን የሰው ልጅ ሪሌሽን ከእግዚአብሔር ጋር ያንን ነገር ሲያጣ ከሌሎች ጋር ያሉትም ልዩነቶች ደግሞ ምንድነው? ይበጠሱ ይሆናሉ ማለት ነው አይደለ? ለዚህ በምሳሌ ማየት እንችላለን። አንድ ባለስልጣን ከእርሱ በላይ የሆነ አንድ ባለስልጣን ከእርሱ በታች ያለው ባለስልጣናትን ይሾማል አይደለ? ይሾማል። ልክ ከእርሱ ጋር ያለውን ከላይ ያለውን ባለስልጣን ግንኙነት ሲያቋርጥ ከታች ያሉትን ማዘዝ ይችላል? አይችልም። ባይ ዲፎልት ይቋረጣል አይደለ? ምክንያቱም ምንድነው? ሶርሱ ወይም ደግሞ ያገኘው ያንን ስልጣን ከየት ስለሆነ? ከላይ ስለሆነ ማለት ነው። በዚህም አገባብ የሰው ልጅ ያገኘውን ስልጣን ወይ ደግሞ የገዢነቱን የጠብቆቱን እነዚህን የሚያገኘው በጸጋ ከእግዚአብሔር ነው። ስለዚህ መጀመሪያ ግንኙነቱን ከእግዚአብሔር ጋር ምን ማለት አለበት? ማስተካከል አለበት ማለት ነው። ከዛም በኋላ ሰው ከራሱም ጋር ያለውን ግንኙነት፣ ከዛም በኋላ ሰው ከሰዎች ጋር ያለውን ግንኙነት ወደዛ መጠየቅ ወይም ደግሞ ወደዛ ማሳደግ ይችላል ማለት ነው። ስለዚህ ሰው ለዚህ ለተፈጠረው ዓለም እንደ ካህን ወይም ደግሞ ካህን ተደርጎ ይቆጠራል ማለት ነው። ወይም ደግሞ እነዚህ ስነ ፍጥረታት ሁሉ እንደ ሚዲየተር ሆኖ እንደ አስታራቂ ሆኖ ይሄዳል ማለት ነው። በዚህ በቅዳሴያችን ላይ ሁሉ እናያለን አይደለ? በእንተ ቅዱሳት ላይ ወይም በሌሎች የቅዳሴ ክፍል ላይ እናያለን አይደለ? ስለዚህ ስለ ዝናቡ እንማልዳለን፣ ስለዚህ እንጸልያለን ይላል። ያስታርቃል ማለት ነው፣ እንደ ማዕከል ሆኖ ማለት ነው። ይህን ግን የሚያደርገው ከእግዚአብሔር ጋር ግንኙነት ሲኖረው ነው። ከእግዚአብሔር ጋር ግንኙነቱን ሲኖረው ነው ማለት ነው። በዚህ ደግሞ በተለያዩ በመጽሐፍ በገድላቶች ሊሆን ይችላል፣ በቅዱሳን አባቶች እነርሱ ከሌሎች ከእንስሳት ጋር ሊሆን ይችላል ከተፈጥሮ ጋር የሚያደርጉትን ኮኔክሽን እናያለን አይደለ? እኛ በእምነት ወይም ደግሞ ሌሎች ሎጂካል ሆነ ስናየው በጣም ምንም የማይመስለን ነገር ግን ከእግዚአብሔር ጋር አንድ ሲሆኑ ወደዛ መንፈሳዊ ህብረት ሲያድጉ ያ አዳም የተሰጠውን የገዢነት ስልጣን እነርሱን ፕራክቲስ እያደረጉት እናያለን ማለት ነው። ምናልባት እኛ አሁን አይደለ በዱር ባራይቱ ገብተን ያንን ነገር እናርግ ብንል ምን እንላለን? ይሸሹናል አይደለ? ያ ምክንያቱም ከእግዚአብሔር ጋር ያለን ግንኙነት ነው አይደለ? ስለዚህ የሰው ልጅ ከእግዚአብሔር ጋር ያንን ግንኙነት በደንብ አጥብቆ ሲይዝ አይደለ እንደ አስባራኪ እንደ ሚዲየተር ሆኖ ያገለግላል ማለት ነው። ከእሱ ጋር ግንኙነቱን ሲያቋርጥ ወይም ደግሞ ግንኙነቱን እግዚአብሔር ጋር ሲቆም አይደለ ሆሪዞንታል የሆነውም ግንኙነት በዛ እኩል ለኩል ሚሄድ ወይም ደግሞ የሚጠፋ ነው ማለት ነው። ስለዚህ በዚህ መጽሐፍ መጀመሪያ ምዕራፍ ላይ ያሉትን ነገረ መለኮት ከእግዚአብሔር ጋር የሚደረግ መንፈሳዊ ህብረት ተመርኩዞ በዋነኝነት በዚህ ምዕራፍ ላይ ሰው ከእግዚአብሔር ጋር ያለውን ህብረት እንደተጠበቀ ከባልንጀሮቹ ሰዎችና ከተፈጥሮ ጋር እንዴት ባለ ህብረት ሊኖር እንደሚገባው በበለጠ ትኩረት ሰጥቶ ይዳሰሳል ማለት ነው። ስለዚህ ሰው ከሰው ጋር ያለው ነገረ መለኮት እይታ ምንድን ነው ብለን ካየን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ደግሞ የእርሱ ብርሃን እያንጸባረቅን እኛ ልጆቹ ነን እንላለን ማለት ነው። የምናገኘው ከሰዎች ጋር ብርሃን ሆነን የምንኖረው አንድ የምናገኘው ሶርሱን የምናገኘው ከእርሱ ነው አይደለ? ከብርሃን የተገኘ ብርሃን ከእርሱ የምንቀዳው ብርሃን ደግሞ እያንጸባረቀን እንኖራለን። ኦርቶዶክሳዊነት በህብረታዊነት የሚገለጥ ህይወት ነው እንዳልኳቸው በማህበራዊ ግንኙነት ውስጥ ዳግም ምስጢራትን ሚና ይዘው ስለሚዘልቁ ማህበሩ ወይም ደግሞ በራሱ ምስጢራት ቁርባናዊ አንድነት ሚስቲካል ኮሚኒየን ዩካሪስቲክ ኮሚኒየን ይሆናል ማለት ነው። እንዳልኳቸው ኢንዲቪጁዋሊስቲክ አይደለም ወይም ደግሞ ራሱን ብቻ ማዕከል ያደረገ አይደለም በኦርቶዶክሳዊ አስተሳሰብ ወይም ደግሞ አስተምህሮ ማለት ነው። ስለዚህ እንደ ቅዱስ ባስልዮስ ይሆን ይመስለኛል በትምህርቱ ላይ ምን ይላል? በጓዳህ በመሶብ የተረፈ እንጀራ ካለ ያንተ አይደለም የወንድምህ ነው ይላል ማለት ነው። ስለዚህ ብቻችንን አይደለንም ማለት ነው። ነገሮችን ስናስብ አይደለም እኛ የመጣነውም በእኛ ፍቃድ አይደለም። እግዚአብሔርም ሲፈጥረን ብቻችንንም አይደለም። በዚህ ህብረት ውስጥ አድርገን እንድናድግ እንድንኖር ነው ማለት ነው። ለዚህ ሚስቲካል ነው፣ ሞር ኦፍ ኮሚኒየን ነው፣ ቅዱስ የሆነ ህብረት ነው አይደለ?
አይደለ? ቅዱስ የሆነ ህብረት ነው። ይህን ህብረት ደግሞ የሚያጸና ፍቅር አለ ማለት ነው። ለዚህ ምሳሌ በመጀመሪያው መቶ ክፍለ ዘመን ላይ የነበሩትን ክርስቲያኖች ማየት ያስፈልጋል፣ ወይም ደግሞ በቂ ነው አይደለ? በዛን ሰዓት የነበሩት ህይወታቸው ምንድን ነው? አንድ ላይ ነበር የሚኖሩት አይደለ? ክርስቶስን በመዘከር አንዱ በአንዱ አይደለ ያለው የሌለውን በመደገፍ እንዳልኳችሁ። ይሄ ደግሞ ህብረት ምድራዊ ብቻ አይደለም፣ አስተሳሰቡ ምድራዊ ብቻ አይደለም። ከላይ ካሉ አይደለ ከነርሱ ከኛ በተለዩ በአጸደ ነፍስ ያሉ ከነርሱ ጋር ሁላ ህብረታችን አንድ የሆነ ነው ማለት ነው። ስለዚህ ይህንን ህብረታችን ግን እንዳልኳችሁ የምናስጠብቀው ከማን ጋር ስንሆን ብቻ ነው? ከእግዚአብሔር ጋር ስንሆን ነው ማለት ነው። ስለዚህ ከነዚህ ሚስጥራት ያልተለየ ማህበራዊ ህይወት ወይም ደግሞ ኮይኖያ ለጨለማ ዓለም ብርሃን ነው። በቤተክርስቲያናችን ማህበር ያስተምሮ በሰው የተለየ አፈጣጠር በስጋዌ አምላክ እና በነገረ ድነት ሚስጥራት መሰረቶች ላይ የተገነባ ነው ማለት ነው። ስለዚህ ይሄ ማህበር በነገረ ስጋዌ በክርስቶስ ላይ የተመሰረተ በነገረ ድህነት ሚስጥራት መሰረቶች ላይ ደግሞ ምን ያለ ነው? የተገነባ ነው ማለት ነው። ሌላው ሰውና ማህበራዊ ስነ ምህዳር የሚለውን እግዚአብሔር የፈጠረውን ሁሉ መልካም ነውና ከምስጋናም ጋር ቢቀበሉት የሚጣል ምንም የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና። ስለዚህ ወንድሞችን ብታሳስብ በእምነትና በተከተልከው በመልካም ትምህርት ቃል የምትመገብ የኢየሱስ ክርስቶስ መልካም አገልጋይ ትሆናለህ ይላል። በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 4 ላይ ማለት ነው። እንግዲህ የእግዚአብሔር ፍጥረት ሁሉ ምንድነው? በጎ እንደሆነ የሚጣልም እንደሆነ እንደሌለ እንናገራለን ማለት ነው። ስለዚህ በኦርቶዶክሳዊ አገላለጥ ይሄ የተፈጠሩትን ነገሮች እንደ ራንደም ስታፍ አይደለም የምናያቸው፣ እንደ ግዑዝ ፍጥረት አይደለም የምናያቸው። ይልቁን የምናያቸው እንደምንድን ነው? እንደ ስጦታ ነው። እግዚአብሔር አምላክ እነዚህ ሁሉ ምንድን ናቸዋል? በጎ ናቸው። ስለዚህ በጎ የሆነ ስጦታ ነው ማለት ነው። እስኪ ያስቡት እናንተ አንድ ወዳጃችሁ በጎ የሆነ ስጦታ ቢሰጣችሁ እና እንደው አጠቃቀማችሁ ደግሞ ዝሩ ቢሆን ያ ወዳጃችሁ ደስ ይለዋል? አይለውም። እኛም ደግሞ የስጦታውን ነገር አቃለናል ብለን ማየት እንችላለን ማለት ነው። ስለዚህ የሰው ልጅና ተፈጥሮ ያላቸው ግንኙነት ለሚገለጽባቸው ሁኔታዎች ተፈጥሮን የመገንዘብ ደረጃ አይነት ቀጥተኛ ግንኙነት አላቸው። ደግሞ ተፈጥሮን ስናስብ የተፈጥሮን ባለቤት ምን እንላለን? እናስባለን ማለት ነው። እግዚአብሔር እነዚህ ነገሮች እንድንጠቀምባቸው ሲያደርገን አንድ እውነት ነው፣ እንድንገለገልባቸው ነው፣ ስጦታ ነው። ግን በዛ ስጦታ ላይ ስጦታ ሲሰጥ ምንድን ነው? ያን ስጦታ የሰጠንን ሰው ምን እንላለን? እናስባለን ማለት ነው። ስለዚህ እግዚአብሔርንም የምናስብበት ነው ማለት ነው። ስለዚህ ደግሞ ይጠይቀናል ማለት ነው። ስጦታ የሰጠን ሰው አይደለም ምን ላይ ያደረገው እውነት ነው እንድንመልስለት አይደለም። ስጦታ የሰጠን ሰው የሚጠይቀን አይደለም፣ ግን ያን የሰጠንን ስጦታ በምን አይነት መልኩ እየተገለገልንበት እንደሆነ ይጠይቀናል፣ ከወዳጅ ከፍቅር አንጻር ማለት ነው። ስለዚህ እግዚአብሔርም በዛው አንጻር ለሰጠን ስጦታዎች ይጠይቀናል ማለት ነው። የምንጠየቅባቸው ናቸው ማለት ነው። ስለዚህ እግዚአብሔር ሰው ልጅ ቅዱስ ሲሆን እንደ ሚዲየተር ሆኖ እነዚህን ስነ ምህዳር ሁሉ ስጦታውን የሚያስባርክ ነው ማለት ነው። እንደውም አንዳንድ የነገረ መለኮት መምህራን ሲጠይቁ እግዚአብሔር አምላክ ስጋ ወደሙን ሁሉ በህብስትና በወይን ያደረገበት ምክንያት ከዚህም አንጻር ነው ይላል ማለት ነው። ስለዚህ እንዲሁ ያሉትን የተፈጠሩትን እነዚህ ስነ ምህዳር ላይ የምናገኛቸውን ነገሮች በቀላሉ ብናያቸው አይደሉም፣ አስ ሚዲየተር እንደ ካህን ሆነን የምናስባርካቸው ናቸው ማለት ነው። ስለዚህ ባለቤቱን ደግሞ የምናስብበት ነው ማለት ነው። በሌላው ባለፉት በዚህ በ50 ዓመታት ላይ በሁሉም አይነት ህዝባዊ መድረኮች ላይ በእጅጉ ከተንሸራሸሩ ሀሳቦች ላይ ደግሞ በዚህ በመጽሐፉ ላይ የምናየው የአየር ንብረት ለውጥና ስነ ምህዳሮች ችግሮች ናቸው። ዓለማችን እየደረሰበት ያለውን ችግርና የአካባቢያችንን መጎዳት ተፈጥሯዊ ክስተት አይደለም፣ የሰው ስራ ውጤት ነው እንጂ ማለት ነው። የተሰጠንን ስጦታ እንዴት አድርገን እየተጠቀምንበት የሚል ኮሽን ውስጣችን ሊኖር ይገባል ማለት ነው። ቅዱሳን አባቶች ለተፈጥሮ በማሰብ በአካባቢ ጥበቃና እንክብካቤ ላይ የተለየ ትኩረት ነበራቸው። ለዚህም አብነት የምናደርገው እኛ ገዳሞቻችንን ማየት በቂ ነው አይደለ? ወደ ቤተክርስቲያንንም በዚህ በከተማ ቢሆን አጸዱን እንዴት እንደምንንከባከብ አይደለ? እንስሳቱን ሁሉንም አሁን በገጠር በገዳማት ያንን ማየት ያስፈልጋል። ቅዱስ ዮሐንስ አፈወርቅ ለተፈጥሮ ወይንም ደግሞ ለፍጡራን ግድ ማጣት ፈጣሪ መናቅ ነው። እግዚአብሔር ራሱ መልካም ነው ያለውን ነገር መልካም እንዳልሆነ አድርጎ ማን ነገር ሊያስነሳበት ይችላል ይላል ማለት ነው። ቱ ሰች ኤክስትሪም ስናየው ወይም ደግሞ ኮንቴክስቱን ስናየው አይደል ለተፈጥሮ ወይም ደግሞ ለፍጡራን ግድ ማጣት ፈጣሪውን ወይም ደግሞ እግዚአብሔርን እንዳለማክበር መልካም ነው ብሎ የሰጠንን ነገር እንዳለማክበር ልንወስደው እንችላለን ማለት ነው። ስለዚህ ከተፈጥሮ ከስነ ምህዳር ጋር ያለን ነገር ኮንሽየስ ሆነ ልናየው ይገባል ማለት ነው። ስለዚህ ሌላ የሆነ ሳይንሳዊ ነገር መጥቶ እንደዚህ ጠብቃቸው እንዲለን ሳይሆን የተፈጠሩን የተሰጡበትን ዓላማ በደንብ መረዳት ዋነኛ ነገር ይሆን ወይም ደግሞ
መፍትሄ ሊሆን ይችላል። ኦርቶዶክሳዊ ገዳማዊ መንፈሳዊነት በማናቸውም ሁኔታ የሚያበረታታው ህብረታዊነትን ሁሉ በአንድ አስተባብሮ ሰው ከራሱ ጀምሮ ሌሎች ፍጥረታትን እንዲሁም በአጠቃላይ ዓለመ ተፈጥሮን የሚያይበትን አይን ያስተካክለዋል። ባልንጀራህን እንደ ራስህ አድርገህ ውደድ። እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም ይህ ነውና የሚሉትን ትእዛዝ ሁለንተናዊ የሕይወት ትርጉም የሚገልጽ ነው ማለት ነው። ስለዚህ በዚህ በማቴዎስ ወንጌል ላይ የምናገኘው ምዕራፍ 7 ላይ የምናገኘው ቃል ለዚህ ለሁሉም ጠቅላይ ሆኖ እናገኘዋለን ማለት ነው። እንግዲህ ሰዎች ሊያደርጉባችሁ የማትወዱትን ሁሉ እናንተ የምትወዱትን ሁሉ ያድርጉላችሁ፣ የማታደርጉትን ደግሞ አታድርጉባቸው። ክርስቶስ ምን ይላል? ሕግም ነቢያትም በዚህ ተፈጸመ ማለት ነው። ይሄንን ሰው በራሱ ላይ ሊደርስ የማይገባውን ነገር አያደርግም እንደዚሁ ሁሉ ማለት ነው። ስለዚህ ለእነዚህ ሁሉ ስነ ምህዳሩም ይሆን አይደለ ሰዋዊ አሁን በመጽሐፍ ቅዱስ ላይ እነዚህን ስነ ምህዳሮች ወይም ደግሞ ሰማይን፣ ምድርን፣ ሰዋዊ ዘይቤ እንጠቀማለን አይደለ? ያንን ዘይቤ የምንጠቀመው ምንድን ነው? ሞሮፍ እንዲገባ እንድንግባባበት ነው አይደል? ይሄንን ሰዋዊ ዘይቤ ግን ለእነሱም ገልብጠን ደግሞ መናገር ያስፈልጋል። እነሱ ሰው ቢሆኑ ደግሞ ምን ሊሰማቸው ይችላል? ከእንክብካቤያችን አንጻር ማለት ነው አይደለ? እንደው አፋላቸው ጠማኝ ሊሆኑ ይችላሉ አይደለ? እንደው እንስሳት በራሳቸው ኤክስፕረስ ሊያደርጉ ይችላሉ። ግን ጉዞ ዓለም አይደለ ልክ እንደ ሰው እንዲቀርበን ነው ሰዋዊ ዘይቤ እኛ እንዲገባ እንደሆነ ሁሉ ያን ሰዋዊ ዘይቤ ቀይረን ደግሞ ለእነሱም መጠቀም ማየት ያስፈልጋል። ስለዚህ ባልንጀራ እንደ ራስህ አድርገህ ውደድ። ለዚህ ሰው ከሰው ጋር ላለው ነገር ላይ ሪሌሽን ላይ እንግዲህ ደግሞ ሰው ሊያደርጉባችሁ የማትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው፣ ሕግም ነቢያትም በዚህ ተፈጽሟልና እንዳለ ክርስቶስ ማለት ነው። እሺ በአጠቃላይ በመጽሐፉ መልካም ጎኖች እና የሚሰጠውን አበርክቶት አይተን እንጨርሳለን ማለት ነው። በመጀመሪያ ላይ ጊዜ ተሰጥቶት በቂ የሚባሉ የህዳግ ማስታወሻዎች እና ማጣቀሻዎችን መጠቀሙ አንድ በጎ የሚያሰኝ ነው። ሌላው ለነገረ መለኮት ተማሪዎች ብሎም ለመምህራን እንደ ማስተማሪያነት አሊያም ደግሞ እንደ ሪፈረንስ ሊጠቀሙበት ይችላሉ። ለምዕመናንም ደግሞ እንደዚሁ ስለ ነገረ መለኮት መግቢያነት በቂ የሆነ እውቀት እንዲያገኙ ይረዳል ማለት ነው። ሌላው የዚህ መጽሐፍ በጎ ነገር ብለን የምናየው በዚህ በመጽሐፍ መግቢያ ላይ ጸሐፊው አንድ ነገርን ጠቅሶልን እናገኛለን። አንዳንድ ሶርሶችን ትርጉማቸው ወደ አማርኛ ያልተመለሱ በዛው በእናት ቋንቋቸው ተጽፎ የምናገኛቸው ነገሮች አሉ። ይህም የሆነበት ምክንያት ምናልባት ሲተረጎም ያለውን ኮንተንት ቫሊዩ እንዳያጣ ብለው ማለት ነው። ስለዚህ አንድ ቋንቋ የመሸከም አቅሙ አለው አይደለ? ስለዚህ አማርኛ ሊሆን ይችላል። አማርኛ ያው የተጻፈበትም ቋንቋ አማርኛ ስለሆነ ማለት ነው። ከሌሎች ቋንቋዎች ሲመጣ በቂ ዝግጅት ሊያስፈልገው እንደሚችል ማለት ነው። ራንደምሊ ይችላሉ እኮ ሌሎችንም ተርጉሞ እናገኛለን። ግን አንዳንድ ነገሮችን ግን ጊዜ ተፈልገው ሌሎች ሰዎችም ተሳትፈውበት ሊተረጎሙ እንደሚያስፈልግ ሲያጠይቁ አይደለ? አንዳንድ ነገሮችን በእናት ቋንቋ አምጥቼ አስቀምጫለሁ ሞሮፍ ኮንተንት የሆነ ቫሊዩን እንዳያጣ በሚል ማለት ነው። ስለዚህ ይሄ አንድ ለሌሎች ሰዎች እንደማሳያ እንደ ጥሩ ግብዓት የሚሆን ነው ማለት ነው። ስለነበረን ሰዓት የአምላካችን ጊዜ ስሙ የተመሰገነ የተባረከ ይሁን።